ምን አይነት ሰው ነኝ? የአብ የዘላለም ዓላማ፣ ከልጁ ጋር ያለኝ አንድነት እና በመንፈስ ቅዱስ አማካኝነት ያለው ሕይወት። መግቢያ። እኔ ምን አይነት ሰው ነኝ? እግዚአብሔር በመንፈስ ቅዱስ አማካኝነት የእኔ እንዲሆን የልጁን መንፈስና ሕይወት ሰጥቶኛል። በመንፈስ ቅዱስ በኩል አባ አባት ብሎ የሚጮኸውን የእግዚአብሔርን ልጅ ሕይወት ተቀብያለሁ። የክርስቶስ ሕይወት የእኔ ሕይወት ሆኗል። ልክ ኢየሱስ ወደ አብ እንደሚቀርብ ሁሉ እኔም እንደተወደደ ልጅ ወደ አብ እንድጮህ ያበቀኛል። ነገር ግን የልጁ ሕይወት አብ ራሱ ማለት አይደለም። ነገር ግን በኢየሱስ በማመን የእኔው ራሴ ሕይወት ይሆናል። ኢየሱስ አብን አይተካም። ነገር ግን ሕይወት፣ መንገድ፣ እውነትና ወደ አብ መቅረቢያ መንገድ ይሆናል። በእርሱ በኩል እንደተወደደ ልጅ ወደ አብ እንድመጣ ኢየሱስ የእኔው ራሴ ሕይወት ይሆናል። በዚህም እርሱ በሕይወት እንድንኖር አንድያ ልጁን በመስጠቱ የእግዚአብሔር ፍቅር ተገልጧል። በኢየሱስ በኩል እግዚአብሔርን እንደ አባት አመልካለሁ። በኢየሱስ በኩል አባትን የምፈልገውን እለምነዋለሁ እና በኢየሱስ በኩል አብ ለእኔ ያለውን ሁሉ እቀበላለሁ። ነገሮች ሁሉ ከአብ ናቸው፣ በወልድም በኩል ናቸው። ልጁ ሕይወቴ ይሆናል። እኔም በመንፈስ ቅዱስ ከእርሱ ጋር አንድ ሆኛለሁ። ከእግዚአብሔር ዘር እንደወለድ በማድረግ የእግዚአብሔር ልጅ ያደረገኝ ያው መንፈስ ቅዱስ አብንም ይገልጥልኛል። ከእርሱ ሁሉን ነገር እንድቀበል ወደ አብ እንድመጣ ያበቃኛል። ለእኔ ነገሮች ሁሉ ከእርሱ የሆኑ አንድ አምላክ አብ አለኝ። ነገሮች ሁሉ በእርሱ በኩል የሆኑ አንድ ጌታ ኢየሱስ ክርስቶስም አለኝ። የእግዚአብሔርን ልጅ ከተቀበልኩና በእርሱ በኩል ልጅ ከሆንኩ በኋላ በመንፈስ ቅዱስ አማካኝነት ሕይወቱን እንደራሴ ሕይወት አድርጌ በመውሰድ በሕይወቱ ዘወትር እኖራለሁ። ከዚያም በዚያው መንፈስ ወደ አብ እመጣለሁ። በመንፈስም ዘወትር በአብ እንክብካቤና አቅርቦት ስር እኖራለሁ። ስለዚህ አብ፣ ወልድና መንፈስ ቅዱስ ከእኔ የራቁ ወይም የተለዩ አይደሉም፣ ይልቁንም ከእኔ ጋር አንድ ናቸው። ክርስቶስ በመንፈስ ቅዱስ የተሰጠኝ ሕይወቴ ነው። አብ በዚያው በመንፈስ ቅዱስ በእኔ ውስጥ የሚኖር የበላይ ገዢና አባቴ ነው። ኢየሱስ እኔና አባቴ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ብሏል። ይህ ማለት አብና ወልድ በእኔ ውስጥ በሚኖረው በመንፈስ ቅዱስ አማካኝነት በእኔ ውስጥ ይኖራሉ ማለት ነው። መንፈስ ቅዱስ እነርሱ በእኔ ውስጥ እንዲኖሩ የሚያደርግ የአብም የልጁም መንፈስ ነው። በአንድ በኩል የእግዚአብሔርን ልጅ ሕይወት በመስጠት የእግዚአብሔር ልጅ አደረገኝ፣ በሌላ በኩል ደግሞ አብን ይገልጥልኛል፣ በአብ አቅርቦት ስር እንድኖርም ያበቃኛል። በዮሐንስ 17 ላይ ኢየሱስ እርሱ በአብ ውስጥ እንዳለ እኔም አንድ እንድንሆን በእርሱ ውስጥ እንደምሆን ተናግሯል። ከእግዚአብሔር ጋር አንድ ሕይወት እካፈላለሁ። በዚህም ሥርዓት ከእርሱ ጋር ለዘላለም ተባብሬ ይኖራሉ። አብ የሁሉ ነገር ወራሽ ይሆን ዘንድ ሁሉ ነገር በልጁ ለልጁ እና በልጁ በኩል ፈጥሯል። ከአብ ለተወደደው ልጁ ካለው ሁሉ ለመውረስ ብቁ ከሆነው ከእግዚአብሔር ልጅ ውጪ ምንም ነገር የለም። ከዚያም አብ ከእርሱ ጋር አብሬ ወራሽ እንደሆንና በአብ ዘንድ የእርሱ የሆነውን ሁሉ እንድካፈል በመንፈስ ቅዱስ አማካኝነት በልጁ ውስጥ አኖረኝ። ኢየሱስ አብ ሁሉን ነገር እንደሰጠው ተናግሯል። ስለዚህ ሁሉ ነገር የልጁ ነው። ልጁ ካለኝና በልጁ ውስጥ ከሆንኩ ሁሉ ነገር በእርሱ በኩል ለእኔ ተሰጥቶኛል። ልጁ ያለው የልጁ የዘላለም ሕይወት አለው። ይህም እንደተወደደ ልጅ በድፍረት ወደ አብ እንዲመጣ ያበቃዋል። በልጁ ካመንኩ ለሁሉም ነገር ብቁ የሚያደርገኝ የራሱ የልጁ ሕይወት አለኝ። በእግዚአብሔር ልጅ ውስጥ ከሆንኩ እኔም በእርሱ ውስጥ በእግዚአብሔር ልጅ ውስጥ ነኝ። በኢየሱስ የሚያምን የዘላለም ሕይወት አለው። ይህም የእግዚአብሔር ልጅ ያደርገኛል፣ ወደ አብ እንድቀርብም ያበቃኛል። ለገዛ ልጁ ያልራራለት ነገር ግን ለእኛ ለሁላችን አሳልፎ የሰጠው አብ እንዴትስ ከእርሱ ጋር ሁሉን ነገር በነፃ አይሰጠኝም? በኢየሱስ ማመን ከእርሱ ጋር አንድ መሆን ነው። በእርሱ ውስጥ መስጠም ነው። በኢየሱስ ማመን ወደ እግዚአብሔር ለመቅረብ ሙሉ በሙሉ ጻድቅ የሆነውን የእግዚአብሔር ልጅ ስሙንና ማዕረጉን መውረስ ነው። ኢየሱስ በክርስቶስ ስም አባትን አንዳች ብትለምኑት ይሰጣችኋል ያለው ለዚህ ነው። ወደ ኢየሱስ ሳይሆን ወደ አብ በኢየሱስ በኩልና በስሙ እጸልያለሁ። በኢየሱስ ስም ወደ አብ መጸለይ በመንፈስ ቅዱስ በእኔ ውስጥ ባለው በልጁ ሕይወት በአብ ፊት ከመኖር ሌላ ምንም አይደለም። የእኔ ሕይወት የሚሆነው የኢየሱስ ሕይወት በእርሱ በኩል የእግዚአብሔር ልጅ ሆደ በሥልጣን እንድኖር ያበቀኛል። ኢየሱስ በዮሐንስ 14 ላይ በእርሱ የሚያምን ሁሉ እርሱ የሚያደርገውን ሥራ እንደሚያደርግ ከዚህም የሚበልጥ እንደሚያደርግ ተናግሯል። ምክንያቱም እርሱ ወደ አብ ይሄዳልና በስሙም የሚለምነውን ሁሉ ያደርገዋል። ይህ በኢየሱስ ሕይወት በኩል የእግዚአብሔር ልጅ ሆኖ በሥልጣን መኖር ነው። ከዘላለም ጀምሮ የእግዚአብሔር ዓላማ በኃጢአት ይቅርታ፣ በሥነ ምግባር መሻሻል ወይም በሃይማኖታዊ ሥርዓት መመስረት ላይ ብቻ ተወስኖ እንዳልነበረ ማየት ይጀምራሉ። የአብ የዘላለም ፈቃድ ልብ ሁልጊዜም በውስጤ በሚኖረው በመንፈስ ቅዱስ አማካኝነት ከልጁ ከኢየሱስ ክርስቶስ ጋር በሕያው አንድነት ውስጥ በማኖር በገዛ መለኮታዊ ሕይወቱ ተካፋይ እንደሆነ ማድረግ ነው። ስለዚህ ወንጌል እግዚአብሔር ከእኔ ስለሚያስወግደው ነገር ብቻ ሳይሆን እግዚአብሔር ለእኔ ስለሚሰጠኝ ነገር ጭምር ነው። ስለ ምሕረት ብቻ ሳይሆን በመለኮታዊ ሕይወት ውስጥ ስላለው ተሳትፎም ጭምር ነው። እኔ ምን አይነት ሰው እንደሆንኩ ለሚለው ጥያቄ ምላሽ የሚሰጠው በተፈጥሮ አመጣጤ ሳይሆን በመንፈሳዊ አንድነቴ ነው። ሕይወቴ ከሩቅ ወደ እግዚአብሔር የሚመራ ራሱን የቻለ ሰብአዊ ህልውና አይደለም። ክርስቶስ በእኔ ውስጥ የመኖሩ፣ መንፈስ ቅዱስ በውስጤ የማደሩ እና አብ ምንሚ አመጣጤና የዘላለም ቤቴ የመሆኑ እውነታ ነው። ይህ ሕይወት በመጽሐፍ ቅዱስ ውስጥ ሁሉ ወጥ የሆነ መለኮታዊ ሥርዓትን ይከተላል። ነገሮች ሁሉ ከምንጩ ከአብ ይነሳሉ። ነገሮች ሁሉ በተሾመው ወራሽና መካከለኛ በወልድ በኩል ወደ እኔ ይመጣሉ። በውስጤ በሚኖረውና ከክርስቶስ ጋር በሚያገናኘኝ በመንፈስ ቅዱስ አማካኝነት ነገሮች ሁሉ በእኔ ውስጥ ሕያው እውነታ ይሆናል። በፍጥረት ሁሉ መካከል የእግዚአብሔር ልጅ ቆሟል። መጽሐፍ ቅዱስ በዓላማም ሆነ በትርጉም ከእርሱ ውጪ ምንም ነገር እንደሌለ ይገልጣል። አብ ሁሉን ነገር በልጁ በኩልና ለልጁ ፈጥሯል። ይህ ማለት ልጁ የፍጥረት አካል አይደለም፣ ነገር ግን የፍጥረት ራሱ መለኮታዊ ማዕከል ነው ማለት ነው። እርሱ ለፍጥረት ምክንያት፣ የፍጥረት መንገድና የፍጥረት ግብ ነው። ሁሉም ነገር በእርሱ ውስጥ ትርጉሙን ያገኛል፣ ወደ እርሱም ይመራል። የእግዚአብሔር ቃል ሁሉ ነገር በክርስቶስ በኩልና ለክርስቶስ እንደተፈጠረ ያውጃል። ይህ የሚያሳየው ልጁ የሁሉ ነገር የተሾመ ወራሽ መሆኑን ነው። እርሱ ከብዙዎች አንዱ ወራሽ አይደለም፣ ነገር ግን የአብን ውርስ ሙላት የሚቀበለው እርሱ ብቻ ነው። አብ ሁሉን ነገር በልጁ እጅ ሰጥቷል። ኢየሱስ ራሱ ሁሉ ነገር ከአብ እንደተሰጠው ያረጋግጣል። ይህ ማለት ከልጁ ይዞታ ውጪ የሆነ የሥልጣን ክልል፣ የፍጥረት ዓለምና የመለኮታዊ በረከት ገጽታ የለም ማለት ነው። ልጁ ብቻውን የአብን መለኮታዊ ባህሪ ያለ ልክ ስለሚካፈል ሁሉ ነገር ለመውረስ ሙሉ በሙሉ ብቁ ነው። እርሱ በባህሪ በክብርና በጽድቅ ከአብ ጋር ለዘላለም አንድ ነው።
ስለዚህ እርሱ የአብ ፈቃድ ፍጹም መግለጫና የአብ የሆነው ሁሉ ፍጹም ተቀባይ ነው። ነገር ግን የወንጌል ምስጢር የአብ ዓላማ ልጁ ሁሉ ነገር በመቀበሉ ላይ ብቻ የሚያበቃ አለመሆኑ አብ እኔንም በእርሱ እንድካፈል ወደ ልጁ ሊያመጣኝ ይፈልጋል። ይህ ከክርስቶስ ጋር በሚያገናኘኝና በእርሱ ውስጥ በሚያኖረኝ በመንፈስ ቅዱስ አማካኝነት ይፈጸማል። ይህ አንድነት ምሳሌያዊ ወይም ውጫዊ አይደለም፣ በልጁ ሕይወት ውስጥ የሚሰጥምበት እውነተኛ መንፈሳዊ እውነታ ነው። በክርስቶስ መሆን ማለት በእርሱ ሕይወት በማንነቱ እና በአብ ፊት ባለው አቋም ውስጥ መኖር ማለት ነው። ይህ ማለት ስለ ልጁ እውነት የሆነው ነገር በእኔና በእግዚአብሔር መካከል ላለው ግንኙነት መሠረት ይሆናል ማለት ነው። እኔ በእግዚአብሔር ፊት ራሴን ችዬ አልቆምም፣ ነገር ግን በክርስቶስ ውስጥ እቆማለሁ። ይህ አንድነት እኔ ምን አይነት ሰው እንደሆንኩ ለሚለው መሠረት ነው። በልጁ ውስጥ ስለተቀመጥኩ ከክርስቶስ ጋር አብሬ ወራሽ እሆናለሁ። ይህ ማለት ከእርሱ ውጪ ውርስ አለኝ ማለት አይደለም፣ ነገር ግን ሕይወቱን ስለምካፈል በውርሱ እካፈላለሁ ማለት ነው። ውርሱ በክፍሎች አልተከፋፈለም፣ ነገር ግን በክርስቶስ ውስጥ ሙሉ በሙሉ የተገኘና ከእርሱ ጋር ባለው አንድነት የሚካፈል ነው። ልጁ ከአብ የሚቀበለው ሁሉ በእኔ ዘንድ ሊደረስበት የሚችል ይሆናል፣ ምክንያቱም እኔ በልጁ ውስጥ ነኝና። መጽሐፍ ቅዱስ እግዚአብሔር ለገዛ ልጁ ያልራራለት ነገር ግን ለእኛ ለሁላችን አሳልፎ የሰጠው ለዚህ ነው የሚለው። የወንጌል ክርክር በክርስቶስ በተገለጠው መለኮታዊ ልግስና ላይ የተመሠረተ ነው። እግዚአብሔር ከሁሉ የሚበልጠውን ስጦታ በልጁ ከሰጠ የአብ የሆነው ሌላው ነገር ሁሉ ከእርሱ ጋር በነፍስ ተካቷል። በክርስቶስ ላሉት ምንም የተከለከለ ነገር የለም፣ ምክንያቱም ሁሉ ነገር አስቀድሞ ለእርሱ ተሰጥቷል። ስለዚህ ልጁ መኖር ማለት አብ በልጁ ውስጥ ያኖረውን ሁሉ ለማግኘት ዕድል ማግኘት ማለት ነው። ልጁ ያለው ሕይወት አለው። ይህ ሕይወትም የእግዚአብሔር ልጅ የዘላለም ሕይወት ነው። ይህ ሕይወት ከሞት በኋላ የሚቀጥል ሕልውና ብቻ አይደለም፣ ነገር ግን በውስጤ የሚኖረው የክርስቶስ እውነተኛ መለኮታዊ ሕይወት ነው። እንደተወደደ ልጅ በልበ ሙሉነትና በድፍረት በአብ ፊት እንድቆም የሚያበቃኝ ይህ ሕይወት ነው። ስለዚህ የዘላለም ሕይወት ልጁ ከአብ ጋር ባለው ግንኙነት ውስጥ መካፈል ነው። እኔ ከዚያ ግንኙነት ውጪ ሆኜ አልታዘበውም፣ ነገር ግን በክርስቶስ በኩል ወደ እርሱ ተመርቻለሁ። ልጁን በመቀበል አዲስ ማንነትና በእግዚአብሔር ፊት አዲስ አቋም አገኛለሁ። መጽሐፍ ቅዱስ በክርስቶስ የሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ተሰጣቸው የሚለው ለዚህ ነው። ይህ ልጅነት በተፈጥሮ የመጣ ወይም የተገኘ ሳይሆን ከክርስቶስ ጋር ባለው አንድነት የተሰጠ ነው። በኢየሱስ ማመን ከእውነት ጋር ከመስማማት በላይ ነው። በመንፈስ ቅዱስ አማካኝነት ከሕይወቱ ጋር አንድ መሆን ነው። የእርሱ ሕይወት በእኔ ውስጥ የሚገዛ እውነታ ይሆን ዘንድ በማንነቱ ውስጥ መስጠም ነው። በዚህ መንገድ በእግዚአብሔር ልጅ ውስጥ የእግዚአብሔር ልጅ እንደሆን ተደርጌያለሁ። ይህ ማለት በልዩ መለኮታዊ ልጅነቱ ከክርስቶስ ጋር እኩል መሆን ማለት አይደለም፣ ነገር ግን በጸጋው በልጅነቱ መካፈል ማለት ነው። ይህን አንድነት የሚፈጽመው መንፈስ ቅዱስ ነው። እርሱ የአብ መንፈስና የልጁ መንፈስ ነው። በእርሱ በኩል የክርስቶስ ሕይወት በእኔ ውስጥ ይሰጣል፣ የልጅነትም እውነታ የውስጥ ተሞክሮ ይሆናል። መንፈስ የክርስቶስን ሕልውና ወደ እኔ ያመጣል። በልጁ ውስጥ ወደ አብ ያለውን ያንኑ ጩኸት በእኔ ውስጥ ይቀርጻል። በሰው ጥረት ሳይሆን በውስጥ በሚሰራ መለኮታዊ ሕይወት የሚመነጨውን አባ አባት የሚለውን ጩኸት። በመንፈስ ቅዱስ አማካኝነት ማንነትን ቅርበትን ተሰጥቶኛል። በክርስቶስ የእግዚአብሔር ልጅ የመሆን ማንነት እና በልጁ ሕይወት በኩል እግዚአብሔርን እንደ አባት የማወቅርበት መንፈስ ፍርሃትን፣ ርቀትን እና ሃይማኖታዊ ጥረትን ያስወግዳል። በእነርሱም ፈንታ እምነትን፣ መቅረብንና ከአብ ጋር ያለውን ግንኙነታዊ ኅብረት ይተካል። ኢየሱስ አብና ወልድ መጥተው በእኔ ውስጥ መኖሪያቸውን እንደሚያደርጉ ተስፋ ሰጥቷል። ይህ የመለኮታዊ ማደርን ጥልቀት ይገልጣል። እግዚአብሔር ከእኔ በላይ ወይም ከጎኔ ብቻ አይደለም፣ ነገር ግን በመንፈስ ቅዱስ አማካኝነት በእኔ ውስጥ ነው። እኔ የአብ ፍቅር፣ የልጁ ሕይወትና የመንፈስ ሕልውና በአንድነት የሚኖሩበት የእግዚአብሔር ማደሪያ ሆናለሁ። ይህ ማደር በእኔና በእግዚአብሔር መካከል ያለውን ልዩነት አያጠፋም። አብ አብ ሆኖ ይቀጥላል፣ ወልድ ወልድ ሆኖ ይቀጥላል፣ መንፈስ ቅዱስም መንፈስ ሆኖ ይቀጥላል። ሆኖም በጸጋ በኩል በእግዚአብሔር ሕይወት ውስጥ ተካፋይ እንደሆን ተደርጌያለሁ። በተፈጥሮ አምላክ አልሆንም፣ ነገር ግን በክርስቶስ በኩል የባህሪው ተካፋይ እሆናለሁ። በሕይወቱ በኅብረቱ እና በውርሱ እካፈላለሁ። በዮሐንስ 17 ላይ ያለው የኢየሱስ ጸሎት ትርጉም ይህ ነው። እርሱ በአብ ውስጥ እንዳለ እኔም ከእግዚአብሔር ጋር አንድ እንደሆን በእርሱ ውስጥ እንደምሆን ይናገራል። ይህ አንድነት በመለኮት ውስጥ መዋጥ ሳይሆን በክርስቶስ በኩል በመለኮታዊ ሕይወት ውስጥ መካፈል ነው። በወልድ በኩል በመንፈስ ቅዱስ አማካኝነት ከአብ ጋር ያለው የኅብረት የፍቅርና የዘላለም አጋርነት የጋራ ሕይወት ነው። ስለዚህ እኔ ምን አይነት ሰው እንደሆንኩ የሚታወቀው በመለያየት ሳይሆን በአንድነት ነው። በክርስቶስ በኩል አባትን አመልካለሁ። በክርስቶስ በኩል ወደ አብ እጸልያለሁ። በክርስቶስ በኩል ከአብ እቀበላለሁ። በክርስቶስ በኩል እንደ እግዚአብሔር ልጅ በመንፈሳዊ ሥልጣን እመላለሳለሁ። በኢየሱስ ስም መጸለይ የሥርዓት ቀመር አይደለም፣ ነገር ግን አስቀድሞ ከእርሱ ጋር የአንድ የሆነ ሕይወት መግለጫ ነው። በውስጤ በሚኖረው በልጁ ጽድቅ፣ ሥልጣንና ልጅነት በአብ ፊት መቆም ነው። ክርስቶስ በመንፈስ ቅዱስ አማካኝነት በእኔ ውስጥ ስለሚኖር በመንፈሳዊ ሥልጣን እንድመላለስም ተደርጌያለሁ። ክርስቶስን ከሙታን ያስነሳው ያው ሕይወት አሁን በእኔ ውስጥ ይሠራል። ኢየሱስ በእርሱ የሚያምኑ እርሱ ያደረገውን ሥራ እንደሚያደርጉ እንዲያውም ከዚህ የሚበልጥ እንደሚያደርጉ የተናገረው ለዚህ ነው፣ ምክንያቱም እርሱ ወደ አብ ይሄዳልና መንፈስንም ይልካልና። ሥራዎቹ በሰው ችሎታ የሚመነጩ ሳይሆን ከእርሱ ጋር አንድ በሆኑት ውስጥ በሚሠራው በክርስቶስ ሕይወት የሚደረጉ ናቸው። ለማጠቃለል ያህል እኔ ምን አይነት ሰው እንደሆንኩ የሚገለጠው በፍጹም መለኮታዊ የሕይወት ሥርዓት ውስጥ ነው። ነገሮች ሁሉ ከምንጩ ከአብ ናቸው። ነገሮች ሁሉ በወራሹና በመካከለኛው በወልድ በኩል ናቸው። ነገሮች ሁሉ በውስጥ በሚኖረው ኃይልና ሕልውና በመንፈስ ቅዱስ ናቸው። ልጁ የሁሉ ነገር ወራሽ ነው፣ በእርሱም ውርስ ሁሉ የተረጋገጠ ነው። በመንፈስ በኩል በልጁ ውስጥ እቀመጣለሁ፣ በልጁም በኩል ወደ አብ እመጣለሁ። ስለዚህ ሕይወቴ በእግዚአብሔር የዘላለም ሕይወትና ክብር ውስጥ እየተካፈለ በልጁ ውስጥ በመንፈስ በኩል በአብ ፊት እንደተወደደ ልጅ የሚኖር ቀጣይነት ያለው የመለኮታዊ ኅብረት ተሳትፎ ይሆናል። አብ በልጁ በኩል እኖር ዘንድ የልጁን ሕይወት ሰጥቶኛል። ወንጌል የሚገልጥልን ምንኛ ድንቅ መገለጥ፣ ምንኛ እጅግ ታላቅ ምስጢር፣ ምንኛስ የዘላለም እውነታ ነው!
አብ የልጁን ሕይወት ሰጥቶኛል። ይህም አነስተኛ ሃይማኖታዊ ሐሳብ ሳይሆን ዓለም ሳይፈጠር ጀምሮ የነበረው የእግዚአብሔር የዘላለም ዓላማውና ተርታ ነው። ከዘላለም ጀምሮ ኃጢአት ወደ ዓለም ከመግባቱ በፊት፣ ሕግ ከመሰጠቱ በፊት፣ ነቢያት ከመናገራቸው በፊት፣ ዘመን ከመጀመሩ በፊት አብ አስቀድሞ ዓላማውን በልጁ ውስጥ አጽንቶ ነበር። የእርሱ ፈቃድ ፈጽሞ የእኔን ኃጢአት በመተው ላይ ብቻ አልተገደበም። በእርምጃዬ መሻሻል ላይ ብቻ አልተወሰነም። ሃይማኖታዊ ሥርዓትን በመገንባት ወይም ስነ ምግባራዊ ሰዎችን በማፍራት ላይ ብቻ አልተመሰረተም። የአብ የዘላለም ሐሳብ ሁልጊዜም ከዚህ እጅግ የላቀና ወሰን የሌለው ክብር ያለው እርሱ በልጁ በኢየሱስ ክርስቶስ በኩል በገዛ መለኮታዊ ሕይወቱ ተካፋይ እንደሆነና በመንፈስ ቅዱስ አማካኝነት የዚያ ሕይወት ሕያው ተካፋይ እንደሆነ አቅዷል። ይህን እውነት በፍርሃት ስሙ። አብ የሰጠው ከሁሉ የሚበልጠው ስጦታ ሐሳብ አይደለም፣ ትምህርት አይደለም፣ ተስፋም ቢሆን አይደለም፣ ነገር ግን አካልን ነው። እርሱም የተወደደው ልጁ ኢየሱስ ክርስቶስ ነው። ልጁን ለእኔ በመስጠት ሕይወትን ራሱን ሰጥቶኛል። ምክንያቱም በልጁ ውስጥ ሕይወት አለ። ይህ ሕይወትም የተዋሰ ሕይወት አይደለም፣ ጊዜያዊ ሕይወት አይደለም፣ ደካማ ሕይወት አይደለም፣ ነገር ግን የዘላለም ሕይወት፣ የእግዚአብሔር የገዛ ራሱ ሕይወት ነው። መጻሕፍት ይህን በኃይል ያውጃሉ። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። 1 ዮሐንስ 5:11 በአንድ ቀን ይሰጠናል አላለም፣ ሰጥቶናል ነው የሚለው። ሕይወቱ በልጁ ዙሪያ ወይም ከልጁ ጎን ነው አላለም፣ ነገር ግን ሕይወቱ በልጁ ውስጥ ነው ይላል። ስለዚህ ልጁ መኖር ማለት ሕይወት ራሷ መኖር ማለት ነው። የዘላለም ሕይወት ማብቂያ የሌለው ህልውና ብቻ አይደለም። የዘላለም ሕይወት ለዘላለም መኖር ብቻ አይደለም። የዘላለም ሕይወት በአብና በወልድ መካከል በፍጹም ፍቅር፣ በፍጹም ኅብረትና በፍጹም አንድነት ዘወትር የኖረው ያው ሕይወት ነው። አሁንም በጸጋ በኩል ያው ሕይወት በኢየሱስ ክርስቶስ አማካኝነት ለእኔ ተሰጥቶኛል። ወንጌል ሃይማኖት ያልሆነው ለዚህ ነው። ክርስትና ውጫዊ አፈጻጸም ያልሆነው ለዚህ ነው። ድነት ራስን ማሻሻል ያልሆነው ለዚህ ነው። ወንጌል ማለት እግዚአብሔር የገዛ ሕይወቱን በልጁ ውስጥ ለእኔ መስጠቱ ነው። ክርስቶስ ሕይወቴ መሆኑ ነው። አብ በወልድ በኩል በመንፈስ ቅዱስ አማካኝነት የዘላለም ሕይወቱን ከእኔ ጋር መካፈሉ ነው። የእግዚአብሔር ቃል እንዲህ ሲል ያውጃል፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። 1 ዮሐንስ 4:9 ለእርሱ ብቻ እንድንኖር ሳይሆን ወይም ከእርሱ ጎን ብቻ እንድንኖር ሳይሆን በእርሱ በኩል እንድንኖር ነው። የእግዚአብሔር ልጅ ሆደ መኖሬ ራሱ በእኔ ውስጥ በሚሠራው በእርሱ በሚኖረው ሕይወት ላይ የተመሠረተ ነው። ኢየሱስ ራሱ እንዲህ ሲል ያውቃል፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዮሐንስ 14:6 እርሱ ከብዙ መንገዶች አንዱ አይደለም። እርሱ ከፊል መፍትሄ አይደለም። ለአሮጌው ሕይወቴ ረዳት አይደለም። እርሱ ሕይወቴ ነው። በእኔ ነፍስና በአብ መካከል ያለው ሕያው ድልድይ እርሱ ነው። በሰማይና በምድር መካከል ያለው የዘላለም ግንኙነት እርሱ ነው። አሁን በእግዚአብሔር ፊት የምኖርበት ሕይወት እርሱ ነው። ሁሉም ነገር መለኮታዊ ሥርዓትን ይከተላል። አብ የሕይወት ሁሉ ምንጭ ነው። ወልድ የሕይወት ሁሉ መስመር ነው። መንፈስ ቅዱስ ያንን ሕይወት ወደ መንፈሴ የሚያመጣና በውስጤ እውነተኛ የሚያደርገው እርሱ ነው። መጽሐፍ ቅዱስ እንዲህ ይላል፣ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባት አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የምንኖር አንድ ጌታ ኢየሱስ ክርስቶስ አለን። 1 ቆሮንቶስ 8:6 ነገር ሁሉ ከአብ ይነሳል፣ በወልድ በኩል ወደ እኔ ይደርሳል፣ በመንፈስም የምኖረው እውነታ ይሆናል። መንፈስ ቅዱስ የራቀ ወይም አካል የሌለው አይደለም። እርሱ አባ አባት ብሎ የሚጮህ ወደ ልቤ የተላከ የልጁ መንፈስ ነው። ገላትያ 4:6 በልጁ ውስጥ ወደ አብ የነበረው ያው ጩኸት አሁን በእኔ ውስጥ ይኖራል። የኢየሱስን ከአብ ጋር የነበረውን ሕይወት የገለጠው ያው ቅርበት፣ ያው ግንኙነት፣ ያው ፍቅር አሁን በውስጥ መንፈሴ ተቀርጿል። ተቀባይነት ለማግኘት የምጥር እንግዳ ሆዴ ወደ እግዚአብሔር አልቀርብም። ሞገስን ለማግኘት ተስፋ የማደርግ አገልጋይ ሆዴ አልመጣም። ወደ ራሱ ወደ ልጁ ሕይወት የተመራው ልጅ ሆዴ እመጣለሁ። አባ አባት ብዬ የሚጮኸው እንደ ሥርዓት ሳይሆን በመንፈስ ቅዱስ በእኔ ውስጥ የተደረገ እውነታ ስለሆነ ነው። ክርስቶስ በዙሪያዬ ብቻ አይደለም ያለው። ክርስቶስ በእኔ ውስጥ ነው። ክርስቶስ የሚያስተምረኝ ብቻ አይደለም። ክርስቶስ ሕይወቴ ነው። መጽሐፍ ቅዱስ ሕይወታችሁ የሆነ ክርስቶስ ሲል ያውጃል። ቆላስይስ 3:4 አልፎ አልፎ ሕይወትን የሚሰጥ ክርስቶስ ሳይሆን ዘወትር ሕይወቴ የሆነ ክርስቶስ ነው። ስለዚህ ከእንግዲህ ከራሴ አልኖርም። ከእንግዲህ በራሴ ኃይል፣ ጥበብ፣ ጽድቅ ወይም ችሎታ አልታመንም። ከእንግዲህ እኔ አልኖርም፣ ክርስቶስ ግን በእኔ ይኖራል። ገላትያ 2:20 ይህ ምሳሌያዊ አነጋገር አይደለም። ይህ በመንፈስ ቅዱስ ከክርስቶስ ጋር መዋሃድ ነው። ክርስቶስ ሕይወቴ ስለሆነ አሁን ወደ አብ መግቢያ አለኝ። የራቀ መግቢያ አይደለም፣ የተገደበ መግቢያ አይደለም፣ ነገር ግን በድፍረት መግባት ነው። የምመጣው በፍርሃት ሳይሆን በልጅነት ነው። የምመጣው በጥረት ሳይሆን በሕይወት ነው። የምመጣው ልጁ ወደ ራሱ ከአብ ጋር ወዳለው ግንኙነት ስላመጣኝ ነው። ኢየሱስ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ባለው ጊዜ ይህን ምስጢር ገልጧል። ዮሐንስ 14:23 አብና ወልድ በመንፈስ ቅዱስ አማካኝነት በሰው ልብ ውስጥ መኖራቸው፣ ይህ የኪዳን እውነታ ነው። ይህ የአዲስ ፍጥረት ሕይወት ነው። ኢየሱስ ለዚህ ክብር እንዲህ ሲል ጸልዮአል፣ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ። ዮሐንስ 17:21 ይህ በባህሪ አምላክ መሆን አይደለም፣ ነገር ግን በክርስቶስ በኩል ወደ ሕይወቱ፣ ወደ ኅብረቱ፣ ወደ ፍቅሩና ወደ አንድነቱ መምጣት ነው። ታዲያ ክርስቲያናዊ ሕይወት ምንድን ነው? ወደ እግዚአብሔር ለመድረስ መጣጣር አይደለም። ሃይማኖታዊ ትግል አይደለም። ክርስቶስ በመንፈስ ቅዱስ በእኔ ውስጥ መኖሩ ነው ዘወትርም ወደ አብ ፊት የሚያመጣኝ። ጸሎት ሁሉ በእርሱ በኩል ይፈሳል። በረከት ሁሉ በእርሱ በኩል ይመጣል። የእምነት እርምጃ ሁሉ በእኔ ውስጥ የሚሠራው የእርሱ ሕይወት ነው። ነገር ሁሉ ከአብ ነው፣ በወልድ በኩል ነው፣ በመንፈስ ነው፣ ወደ እኔም የሚመጣ ነው። ኢየሱስ እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ ብሏል። ዮሐንስ 10:10 ከፊል ሕይወት አይደለም፣ የሚታገል ሕይወት አይደለም፣ ነገር ግን የተረፈረፈ የሞላ የዘላለም ሕይወት ነው። ስለዚህ በደስታና በድፍረት አውጃለሁ፣ አብ በእርሱ በኩል እኖር ዘንድ የልጁን ሕይወት ሰጥቶኛል።
የምኖረው በራሴ አይደለም፣ ከራሴም አይደለም፣ ነገር ግን በክርስቶስ በኩል እና በክርስቶስ ውስጥ ለዘላለም ነው። ይህ የዘላለም ሕይወት ነው። ይህ ልጅነት ነው። ይህ የወንጌል ክብር ነው። መንፈስ ቅዱስ የልጁን ሕይወት ይሰጣል። በእግዚአብሔርና በእኔ መካከል ያለው ይህ ክብር የተሞላበት አንድነት ሊሆን የቻለው በመንፈስ ቅዱስ አካልና ሥራ አማካኝነት ነው። ክርስቲያናዊ ሕይወት የሰብአዊ ጥረት፣ የሃይማኖታዊ ሥርዓት ወይም ራስን የማሻሻል ውጤት አይደለም። እኔ ሳምን መንፈስ ቅዱስ የራሱን የእግዚአብሔርን ልጅ ሕይወት በእኔ ውስጥ የሚሰጥበት ከተፈጥሮ በላይ የሆነ የእግዚአብሔር ሥራ ውጤት ነው። እግዚአብሔር በክርስቶስ የፈጸመው ነገር በመንፈስ ቅዱስ አማካኝነት በእኔ ውስጥ ሕያው እውነታ ይሆናል። መንፈስ ቅዱስ የአብ መንፈስና የልጁ መንፈስ ነው። እርሱ ከአብ ይወጣል፣ ልጁንም ይገልጣል። የክርስቶስ የሆነውን ሁሉ ይወስዳል፣ በእኔም ውስጥ የታወቀና እውነተኛ ያደርገዋል። በውስጤ በሚኖረው ሕልውናው በኩል የኢየሱስ ክርስቶስ ሕይወት ወደ ልቤ ይተላልፋል። በዚህም የሕይወቱ ተካፋይና ከአብ ጋር ባለው ግንኙነት ውስጥ ተሳታፊ ይሆናል። መጽሐፍ ቅዱስ እንዲህ ሲል ያውጃል፣ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላክ። ገላትያ 4:6። ይህ ምንኛ ድንቅና ክብር የተሞላበት እውነት ነው! እግዚአብሔር ስለ ልጅነት መልእክት ብቻ አላከም፣ የገዛ ልጁን መንፈስ ላከ። ተቀባይነት ስለማግኘቴ መረጃ ብቻ አልሰጠም፣ ተቀባይነት እንድኖረኝ የሚያደርገውን ሕይወት ራሱን ሰጠ። መንፈስ ቅዱስ ስለ ልጅነት እንደ ረቂቅ ትምህርት ብቻ አያስተምረኝ፣ የልጁን የራሱን ሕይወት በልቤ ውስጥ በመስጠት ልጅነትን ሕያው እውነታ ያደርገዋል። ይህ ማለት የእግዚአብሔር ልጅ የመሆን ማንነቴ በአፈጻጸሜ፣ በስኬቶቼ፣ በሃይማኖታዊ ትጋቴ ወይም በመንፈሳዊ ብስለቴ ላይ የተመሰረተ አይደለም ማለት ነው። ልጅነቴ በመንፈስ ቅዱስ አማካኝነት ለእኔ በተሰጠኝ በክርስቶስ ሕይወት ውስጥ ስር የሰደደ ነው። እኔ የእግዚአብሔር ልጅ የሆንኩት የእግዚአብሔርን ልጅ ሕይወት ስለተቀበልኩ ነው። አባ አባት የሚለው ጩኸት ከሰብአዊ ጥረት የሚመነጭ ነገር አይደለም። የሃይማኖታዊ ስልጠና ወይም የአእምሮ ማሳመን ውጤት አይደለም። በውስጤ የሚኖረው የክርስቶስ ሕይወት ድንገተኛ መግለጫ ነው። ኢየሱስ ራሱ ስላለው የአብ ፍቅር ያለው ያንኑ ግንዛቤ መንፈስ ቅዱስ በልቤ ውስጥ ይፈጥራል። የልጁ የሆነውን ያንኑ ድፍረት በእኔ ውስጥ ያነቃቃል። እግዚአብሔርን እንደ ፈጣሪ፣ ፈራጅ ወይም ገዢ ብቻ ሳይሆን እንደ አፍቃሪ አባቴ እንዲገነዘበው ያደርገኛል። በመንፈስ ቅዱስ አማካኝነት ልጁ ለአብ ያለው ፍቅር በእኔ ውስጥ እንደገና ይፈጠራል። ልጁ ለአብ ያለው ልበ ሙሉነት በእኔ ውስጥ እንደገና ይፈጠራል። ልጁ ለአብ ያለው ቅርበት በእኔ ውስጥ እንደገና ይፈጠራል። ልጁ ለአብ ያለው እምነት በእኔ ውስጥ እንደገና ይፈጠራል። በአብና በወልድ መካከል የሚፈሰው ፍቅር በመንፈስ ቅዱስ አማካኝነት እኔ የምካፈለው ነገር ይሆናል። ይህ ከድነት ታላላቅ ተአምራት አንዱ ነው። መንፈስ ቅዱስ በአብና በወልድ መካከል ወዳለው እውነተኛ ኅብረት ያመጣኛል። ያንን ግንኙነት ከሩቅ ሆቤ እንድታዘብ ብቻ አይፈቅድልኝም፣ ወደ እርሱ ውስጥ ያስገባኛል። ልጁ ከአብ ጋር ባለው የገዛ ግንኙነቱ እንድካፈል ያደርገኛል። በዚህ ምክንያት ከእግዚአብሔር ጋር ያለኝ ግንኙነት ከእንግዲህ በፍርሃት፣ ባለማወቅ ወይም በሃይማኖታዊ መጣጣር ላይ የተመሰረተ አይሆንም። ተቀባይነቱን ለማግኘት በመሞከር ወደ እግዚአብሔር አልቀርብም። አፈጻጸሜ ለፍቅሩ ብቁ ያደርገኛል በሚል ተስፋ በፊቱ አልመጣም። ወደ አብ የምመጣው በወልድ በኩልና በመንፈስ ቅዱስ ነው። እንደ ተወደደ ልጅ እመጣለሁ፣ ምክንያቱም የተወደደው ልጁ ሕይወቴ ሆኗል። እግዚአብሔርን አባት ብዬ ስጠራ በራሱ በኢየሱስ ክርስቶስ ልጅነት ውስጥ እየተካፈልኩ ነው። እርሱ ራሱ በሰጠኝ ሕይወት በኩል ወደ አብ እየቀረብኩ ነው። መንፈስ ቅዱስ እኔ የእግዚአብሔር እንደሆንኩ እግዚአብሔርም የእኔ እንደሆነ ዘወትር ይመሰክራል። የአብን ፍቅር፣ መልካምነት፣ ቸርነትና ታማኝነት ዘወትር ይገልጣል። ልቤን ዘወትር ወደ አብ ይመራል። ኢየሱስ እንደታመነው በእርሱ እንድታመን ያስተምረኛል። ሐዋርያው ጳውሎስ እንዲህ ሲል ይጽፋል፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። ሮሜ 8:14። መንፈስ ቅዱስ ልጅ ብቻ አያደርገኝም፣ ነገር ግን ልጆች እንዴት እንደሚኖሩም ያስተምረኛል። ከአብ ጋር ወደ ኅብረት ይመራኛል። በአብ ላይ መታመንን ያስተምረኛል። የአብን ልብ ይገልጥልኛል። ከእርሱም ጋር ዘወትር ወደሚሆን የኅብረት ሕይወት ይመራኛል። ስለዚህ ክርስቲያናዊ ሕይወት ሕጎችን ከመከተል ወይም ሃይማኖታዊ ልማዶችን ከመቀበል እጅግ የላቀ ነው። በመንፈስ ቅዱስ አማካኝነት በእኔ ውስጥ የሚገለጠው የልጁ ሕይወት ነው። የክርስቶስ ሕይወት ሕይወቴ ይሆናል። መንፈሱ መንፈሴ ይሆናል። ለአብ ያለው ፍቅር ለአብ ያለኝ ፍቅር ይሆናል። በአብ ፊት ያለው ልበ ሙሉነት በአብ ፊት ያለኝ ልበ ሙሉነት ይሆናል። ከአብ ጋር ያለው ግንኙነት የእኔው ራሴ ግንኙነት አምሳያና ሕያው እውነታ ይሆናል። የወንጌል አስደናቂ ነገር ይህ ነው። መንፈስ ቅዱስ የመጣው የክርስቶስን ሕይወት የራሴ ሕይወት ለማድረግ ነው። እውነተኛ የእግዚአብሔር ልጅ እንዲሆን ለማድረግ መጥቷል። አብን ለእኔ ለመግለጥና ከዘላለም እስከ ዘላለም በአብና በወልድ መካከል ወደ ነበረው ያው የፍቅር ኅብረት ለማምጣት መጥቷል። በመንፈስ ቅዱስ አማካኝነት ከእንግዲህ ከእግዚአብሔር የራቁ አይደሉም። ወደ ቤተሰቡ ተመርቻለሁ። ከልጁ ጋር አንድ ሆኛለሁ። በአብን ፍቅር ውስጥ ለዘላለም ጸንቻለሁ። ክርስቶስ አብን አይተካም፣ ነገር ግን አብን ይገልጣል። በወንጌል ከተገለጡት እጅግ ውብ እውነቶች አንዱ ኢየሱስ ክርስቶስ የመጣው አብን ለመተካት አለመሆኑ ነው። እርሱ የመጣው አብን ለመግለጥ ነው። ወደ አብ ኅብረት እንደገና ሊመልሰኝ መጣ። የልጁ ተልእኮ ሁልጊዜም አብን ማስታወቅና የእግዚአብሔርን ልጆች ከእርሱ ጋር ወደ አለው ሕያው ግንኙነት ማምጣት ነው። በምድራዊ አገልግሎቱ ሁሉ ኢየሱስ ዘወትር ትኩረትን ወደ አብ ይመራ ነበር። የአብን ቃል ተናገረ፣ የአብን ሥራ ፈጸመ፣ የአብን ባህሪ ገለጠ እና ሙሉ በሙሉ በአብ ላይ በመታመን ኖረ። ስለ ልጁ የሆነው ነገር ሁሉ ወደ አብ ያመለክተኛል፣ ምክንያቱም ልጁ የአብ ልብ ፍጹም መግለጫ ነው። ኢየሱስ እንዲህ ሲል አውጋል፣ በእኔ በቀር ወደ አብ የሚመጣ የለም። ዮሐንስ 14:6። እነዚህ ቃላት እግዚአብሔር ከመጀመሪያው ያቆመውን መለኮታዊ ሥርዓት ይገልጣል። ክርስቶስ መንገድ ነው፣ መድረሻው ግን አብ ነው። ክርስቶስ አብን የሚገልጥ እውነት ነው። ክርስቶስ አብን ለማወቅ የሚያስችለኝ ሕይወት ነው። ልጁ ለአብ አማራጭ አይሆንም። ይልቁንም ወደ አብ የሚቀርብበትና ወደ ኅብረቱ የሚገባበት እግዚአብሔር የሾመው መንገድ ይሆናል። ኢየሱስ ከአብ ጋር ስላለው ግንኙነት ዘወትር የተናገረው ለዚህ ነው። ከአብ መጣ፣ በአብ ተላክ፣ ለአብ ኖረ።
ለአብ ታዘዘ፣ አብን አከበረ። በሞቱና በትንሣኤው እንኳ ዓላማው ብዙ ልጆችን ወደ አብ መመለስ ነበር። ስለዚህ ወንጌል የክርስቶስ መገለጥ ብቻ አይደለም፣ በክርስቶስ በኩል የአብ መገለጥ ነው። ኢየሱስ ራሱ እንዲህ ብሏል፣ እኔን ያየ አብን አይቷል። ዮሐንስ 14:9። ልጁ የማይታየው እግዚአብሔር የሚታይ መግለጫ ነው። የኢየሱስን ርኅራኄ ሳያት የአብን ርኅራኄ አያለሁ። የኢየሱስን ምሕረት ሳያት የአብን ምሕረት አያለሁ። የኢየሱስን ይቅርታ ሳያት የአብን ይቅርታ አያለሁ። የኢየሱስን ፍቅር ሳያት የአብን ፍቅር አያለሁ። ክርስቶስ አብ በእውነት ምን እንደሚመስል ይገልጣል። እንደ ተወደደ ልጅ በአብ ፊት እንዲቀርብ የልጁ ሕይወት ለእኔ ተሰጥቶኛል። በመንፈስ ቅዱስ አማካኝነት ኢየሱስ ከአብ ጋር የሚካፈለው ያው ሕይወቴ ይሆናል። ልጅነቱን፣ ልበ ሙሉነቱን፣ መግቢያውንና ግንኙነቱን እቀበላለሁ። ወደዚያው ቤተሰብ ተመርቻለሁ። እግዚአብሔርን እንደ አባት የመቅረቢያው መብት ተሰጥቶኛል። ኢየሱስ የመጣው ከአብ ሊለየኝ አይደለም፣ ከአብ ጋር ሊያስታርቀኝ መጣ። ከሁሉ የላቀው አስገዳጅ ፍላጎቴ ይቅርታ ማግኘት ብቻ ሳይሆን ከእግዚአብሔር ጋር ወዳለው ኅብረት መመለስ ነበር። ኃጢአት ከአብ ለይቶኝ ነበር፣ ነገር ግን በመስቀሉ በኩል ክርስቶስ በእኔና በእግዚአብሔር መካከል የነበረውን እያንዳንዱን ጋሬዳ አስወገደ። ሐዋርያው ጳውሎስ እንዲህ ሲል ይጽፋል፣ በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አግኝተናል። ኤፌሶን 2:18። ይህ ጥቅስ የድነትንና የኅብረትን መለኮታዊ ሥርዓት በጥሩ ሁኔታ ያጠቃልላል። በወልድ በኩል እመጣለሁ፣ በመንፈስ እመጣለሁ፣ ወደ አብ እመጣለሁ። ይህ መለኮታዊ ቀመር ብቻ አይደለም፣ የክርስቲያናዊ ሕይወት ሕያው እውነታ ነው። ሁሉም ነገር በአብ ፍቅር ይጀምራል። ሁሉም ነገር በወልድ ሥራ ይፈጸማል። ሁሉም ነገር በመንፈስ ቅዱስ አማካኝነት በእኔ ውስጥ እውነተኛ ይሆናል። አብ ድነቴን አቀደ፣ ወልድ ድነቴን ፈጸመ እና መንፈስ ቅዱስ ያንን ድነት በሕይወቴ ላይ አዋል። ይህ መለኮታዊ ሥርዓት በአዲስ ኪዳን ሁሉ ይታያል። አብ የሁሉ ነገር ምንጭ ሆኖ ተገልጧል። ወልድ ነገር ሁሉ በእርሱ በኩል የሚመጣበት መካከለኛ ሆኖ ተገልጧል። መንፈስ ቅዱስ እነዚህን እውነቶች በእኔ ውስጥ የሚያስተላልፍና የሚያስተዳድር መለኮታዊ ፈጻሚ ሆኖ ተገልጧል። ሐዋርያው ጳውሎስ እንዳወጀው ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባት አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የምንኖር አንድ ጌታ ኢየሱስ ክርስቶስ አለን። 1 ቆሮንቶስ 8:6። ይህ ምንኛ ክብር የተሞላበት መገለጥ ነው! አብ በረከት ሁሉ የሚፈስበት ምንጭ ነው። እያንዳንዱ መልካም ስጦታ የሚመነጨው ከልቡ ነው። የጸጋ መግለጫ ሁሉ በእርሱ ይጀምራል። ወልድ የአብ በረከቶች የሚሰጡበት መስመር ነው። በክርስቶስ በኩል ይቅርታን፣ ጽድቅን፣ የዘላለም ሕይወትን፣ ልጅነትን፣ ውርስንና ከእግዚአብሔር ጋር ያለውን ኅብረት እቀበላለሁ። መንፈስ ቅዱስ ደግሞ የክርስቶስ የሆነውን ሁሉ ወስዶ በልቤ ውስጥ ሕያውና የሚሠራ ያደርገዋል። ስለዚህ ክርስቶስን ይበልጥ ባወቅኩት ቁጥር አብን ይበልጥ እያወቅኩት እመጣለሁ። የክርስቶስን ሕይወት ይበልጥ በተቀበልኩ ቁጥር የአብን ፍቅር ይበልጥ እለማመዳለሁ። በመንፈስ ይበልጥ በተመላለስኩ ቁጥር ከአብ ጋር ባለው ኅብረት ይበልጥ ደስ ይለኛል። በክርስቲያናዊ ሕይወት ውስጥ ያለው ነገር ሁሉ በዚሁ መለኮታዊ ሥርዓት መሠረት ይንቀሳቀሳል። አብ የሁሉ ነገር የዘላለም ምንጭ ሆኖ ይቀጥላል። ወልድ ሁሉ ነገር በእርሱ በኩል የሚሰጥበት የዘላለም መካከለኛ ሆኖ ይቀጥላል። መንፈስ ቅዱስ እነዚህን እውነቶች ወደ ሕይወቴ የሚያስተላልፍ የእግዚአብሔር የዘላለም ሕልውና ሆኖ ይቀጥላል። በአንድነት ወደ መለኮታዊ ኅብረት ሙላት ሊያመጡኝ በፍጹም አንድነት ይሠራል። የድነት አስደናቂ ነገር ይህ ነው። በልጁ በኩል ወደ አብ ቤት ተመርቻለሁ። በመንፈስ በኩል በአብ ፍቅር ውስጥ ጸንቻለሁ። በክርስቶስ በኩል የእግዚአብሔር ልጅ የመሆን ሥልጣን ተሰጥቶኛል። ልጅም ከሆንኩ በኋላ አሁን በአብ ፍቅር ደስ እየተሰኘሁ በእንክብካቤው እየተማመንኩ እና በተወደደው ልጁ በኩል በነፃ ያዘጋጀልኝ ሁሉ እየተቀበልኩ ዘወትር ከአብ ጋር በኅብረት እኖራለሁ። ነገር ሁሉ ከአብ ነው፣ በወልድም በኩል ነው። ሐዋርያው ጳውሎስ የሚከተለውን ሲያወጅ መላውን የመለኮታዊ እውነታ መዋቅር ከሁሉ በተሻለና እጅግ ጥልቅ በሆነ መንገድ ባጭሩ ይገልጠዋል። ነገር ግን ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባት አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የምንኖር አንድ ጌታ ኢየሱስ ክርስቶስ አለን። 1 ቆሮንቶስ ምዕራፍ 8:6። ይህች አንዲት ጥቅስ እግዚአብሔር ለዓላማው ለፍጥረትና ለድነት ያቆመውን የዘላለም ሥርዓት ትገልጣለች። የነገሮች ሁሉ ምንጭ ምን እንደሆነ እንዲሁም በክርስቶስ ውስጥ ነገሮች ሁሉ ለእኔ የሚሰጡበትን መንገድ ታሳያለች። ነገሮች ሁሉ የሚመነጩት ከአብ ነው። እርሱ የዘላለም ምንጭ፣ የመለኮታዊ ሕይወት፣ የመልካምነትና የዓላማ ሁሉ መፍለቂያ ነው። ከእርሱ ፍቃድ ውጪ ምንም ነገር አይኖርም። ከእርሱ ጥበብ ውጪ የሚጸና ምንም ነገር የለም። ከሉዓላዊ ፍቅሩ የሚከለከል ምንም ነገር የለም። በረከት ሁሉ የሚመነጨው ከአብ ነው። አቅርቦት ሁሉ የሚመነጨው ከአብ ነው። ስጦታ ሁሉ የሚመነጨው ከአብ ነው። የጸጋ፣ የምህረት፣ የቸርነትና የፍቅር መግለጫ ሁሉ የሚፈሰው ከአብ ልብ ውስጥ ነው። አብ የመለኮታዊ መልካምነት ሁሉ መፍለቂያ ነው። እርሱ የሕይወት ራሱ መገኛ ነው። ነገር ሁሉ ከእርሱ የወጣበት፣ ነገር ሁሉ ለእርሱ የሚኖርበት እርሱ ነው። በዚህ ነገር ላይ ልታለል አይገባኝም፣ ምክንያቱም መልካምና ፍጹም ስጦታዎች ሁሉ ከላይ ከብርሃናት አባት እንደሚወርዱ የእግዚአብሔር ቃል ግልጽ አድርጎታል። በእርሱ ዘንድ መለዋወጥ ወይም በመዞር የተነሳ ጥላ የለም፣ በእውነትም ቃል የወለደኝ እርሱ ነው። እንዲህ ተብሎ እንደተጻፈ መልካም ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ በመዞርም የተነሳ ጥላ ከማይደርስበት ከብርሃናት አባት ይወርዳል። ያዕቆብ ምዕራፍ 1:17። ለፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን። ያዕቆብ ምዕራፍ 1:18። መልካም ፍጹምና ሕይወት ሰጪ የሆኑ ስጦታዎችን ከእርሱ ውጪ ላለ ሌላ ማንኛውም ምንጭ መስጠት የእውነት መጣመም ነው። እውነተኛ ለሆነው መልካም ነገር ሁሉ ምንጩ አብ ብቻ ነው። እርሱ በባህሪው የማይለወጥ፣ በመልካምነቱ የማይናወጥ፣ በፍቅሩም የጸና ነው። በእርሱ ዘንድ ምንም ጨለማ፣ አለመረጋጋት ወይም የሚለዋወጥ ጥላ የለም። ከእርሱ የሚወጣው ነገር ሁሉ የፍጹም ባህሪው ምልክት አለበት። ሆኖም አብ የሚሰጠው ነገር ሁሉ በእኔ ዘንድ የሚደርሰው በወልድ በኩል እንደሆነ የእግዚአብሔር ቃል ይገልጣል።
ኢየሱስ ክርስቶስ ለመለኮታዊ በረከቶች ሁሉ የተሾመ መካከለኛ ነው። የአብ ሕይወት ወደ እኔ የሚፈስበት ሕያው መስመር እርሱ ነው። አብ የሚሰጠው ነገር ሁሉ ያለ ክርስቶስ ወደ እኔ አይደርስም። ወልድ መለኮታዊ ሕይወት የሚተላለፍበት የተሾመ መንገድ ነው። እርሱ የእግዚአብሔር ጥበብ መግለጫ ነው። እርሱ የተሰጠኝ የእግዚአብሔር ጽድቅ ነው። እርሱ የተመሰረተው የእግዚአብሔር ሰላም ነው። እርሱ የተገለጠው የእግዚአብሔር ጸጋ ነው። እርሱ ለቅዱሳን የተረጋገጠውና የሚታደለው ውርስ ነው። በወልድ በኩል የማይታዩት የአብ ባለጠግነቶች ለእኔ የሚታዩና ሊደረስባቸው የሚችሉ ይሆናል። በወልድ በኩል የእግዚአብሔር የዘላለም ዓላማዎች በሕይወቴ ተሞክሮ ውስጥ እውነተኛ ይሆናል። በወልድ በኩል ሰማይ ምድርን ይነካል። መለኮታዊም ሕይወት አማኝ ለሆንኩት ለእኔ ይሰጠኛል። የክርስቲያን ሕይወት ገጽታ ሁሉ በክርስቶስ ላይ ብቻ የተመሰረተበት ምክንያት ለዚህ ነው። በኢየሱስ በኩል አብን አመልካለሁ፣ ምክንያቱም አብን የገለጠልኝ እርሱ ነው። በኢየሱስ በኩል ወደ አብ እጸልያለሁ፣ ምክንያቱም ወደ አብ ፊት የሚወስደውን መንገድ የከፈተልኝ እርሱ ነው። በኢየሱስ በኩል ከአብ እቀበላለሁ፣ ምክንያቱም ለበረከት ሁሉ መካከለኛ እርሱ ነው። በኢየሱስ በኩል የአብን ፍቅር አውቃለሁ፣ ምክንያቱም የዚያ ፍቅር ፍጹም መግለጫ እርሱ ነው። በኢየሱስ በኩል ወደ አብ ፊት እገባለሁ፣ ምክንያቱም እርሱ ሕያው መንገድ ነው። አብ ሊሰጠኝ የሚፈልገውን ሁሉ በኢየሱስ በኩል እወርሳለሁ፣ ምክንያቱም የእግዚአብሔር ተስፋዎች ሁሉ በእርሱ አዎንና አሜን ናቸው። ስለዚህ የክርስቲያን ሕይወት ከክርስቶስ ውጪ ራሱን የቻለ አይደለም፣ ከአብም የተለየ አይደለም። ከአብ የሚነሳ በወልድ በኩል የሚፈስ በመንፈስ ቅዱስም አማካኝነት በእኔ ውስጥ እውነተኛ የሚሆን ሕይወት ነው። ዘወትር የመቀበል ዘወትር የመገናኘት እና ዘወትር በመለኮታዊ ጸጋ ላይ የመታመን ሕይወት ነው። በዚህ ክብር ባለው ሥርዓት ውስጥ አብ የሁሉ ነገር የዘላለም ምንጭ ሆኖ ይቀጥላል። ወልድም ነገር ሁሉ በእርሱ በኩል የሚመጣበት የዘላለም መካከለኛ ሆኖ ይቀጥላል። በአንድነት ለመላው የሰው ዘር ያላቸውን ፍጹም የመለኮታዊ ዓላማ፣ የመለኮታዊ ፍቅርና የመለኮታዊ ልግስና አንድነት ይገልጣሉ። በክርስቶስ በኩል ወደዚህ የዘላለም የሕይወት ፍሰት ውስጥ ገብቻለሁ። አብም ለሚወዱት ካዘጋጀው ነገር ሁሉ ተካፋይ ሆኛለሁ። ልጁ ሕይወቴ ይሆናል። የክርስቲያን ሕይወት ኢየሱስን እንደ ውጫዊ ምሳሌ መከተል ወይም ከሩቅ ሆኖ የእርሱን ስነ ምግባራዊ ፍጽምና ለመምሰል መጣጣር ብቻ አይደለም። ከዚህ እጅግ የጠለቀ ይበልጥ የቀረበ እና ከተፈጥሮ በላይ የሆነ እውነታ ነው። የክርስቲያን ሕይወት በእግዚአብሔር ልጅ በውስጥ በሚኖር ሕይወቱ የመኖር እውነታ ነው። ክርስቶስ ራሱ በእኔ ውስጥ መኖሩና በመንፈስ ቅዱስ አማካኝነት ሕይወቱን በእኔ በኩል መግለጡ ነው። ሐዋርያው ጳውሎስ ይህንን ምስክር በደፋር ግልጽነት ያውጃል። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን አልኖርም፣ ክርስቶስ ግን በእኔ ይኖራል። ገላትያ ምዕራፍ 2 ቁጥር 20። ይህ ምሳሌያዊ አነጋገር ብቻ አይደለም፣ ከክርስቶስ ጋር ያለኝን አንድነት የሚገልጥ መገለጥ ነው። አሮጌው ሕይወቴ በመስቀል ላይ ያበቃበት እና አዲሱ ሕይወቴ ከኢየሱስ ክርስቶስ ጋር በትንሣኤ አንድነት የተጀመረበት መለኮታዊ እውነታ መጋረጃ መገለጥ ነው። የህልውናዬ ማዕከል ከእንግዲህ ራሱን የቻለ እኔነት አይደለም። የህልውናዬ ማዕከል አሁን በእኔ ውስጥ የሚኖረው ክርስቶስ ነው። ይህ ከክርስቶስ ጋር የመሆን አንድነት ምስክር ነው። የድነት ትልቁ እውነትና የአዲስ ፍጥረት ሕይወቴ መሠረት ነው። ክርስቶስ በሰው መልክ በመገለጡ ከእኔ ጋር አንድ ሆነ። የእኔን ሰብአዊ ባህሪ በራሱ ላይ ወሰደ። ወደ እኔ ሁኔታ ውስጥ ገባ። ያለ ኃጢአት ወደ ድክመቴ፣ ወደ ሟችነቴ እና ወደ መለየቴ ውስጥ ገባ። እኔ የሆንኩትን ሙሉ በሙሉ የሆነው እኔ የሆንኩትን ይዋጅ ዘንድ ነው። እኔ በመንፈስ ቅዱስ አማካኝነት ከእርሱ ጋር አንድ ሆናለሁ። ኢየሱስን ከሙታን ያስነሳው ያው መንፈስ አሁን በእኔ ውስጥ ይኖራል። ከትንሣኤው ክርስቶስ ጋርም ያገናኛል። በመንፈስ በኩል የትንሣኤው ልጁ ሕይወት ለእኔ ይሰጣል። ይህም ከመለኮታዊ ሕይወቱ ተካፋይ ያደርገኛል። እኔ የእርሱን ሕይወት በውስጥ ይቀበል ዘንድ እርሱ የእኔን ሰብአዊ ባህሪ በራሱ ላይ ወሰደ። እኔ ወደ እርሱ ሙሉነት እገባ ዘንድ እርሱ ወደ እኔ ስብራት ውስጥ ገባ። እኔ በትንሣኤ ሕይወቱ ካፈል ዘንድ እርሱ የእኔን ሞት ተሸከመ። እኔ እርሱ የሆነውን ካፈል ዘንድ እርሱ እኔ የነበርኩትን ሆነ። በመንፈስ ቅዱስ አማካኝነት የክርስቶስ ሕይወት የመላው ህልውና የአንቀሳቃሽ መመሪያ ይሆናል። ከእንግዲህ በራሴ ጥረት፣ በተፈጥሮ ማስተዋል ወይም በሥጋዊ መጣጣር አልመራም። አሁን የምንቀሳቀሰው በእኔ ውስጥ ባለው በክርስቶስ ሕይወት ነው። ይህ ማለት ሁሉም ነገር ከእርሱ ይፈሳል ማለት ነው። በእርሱ በኩል አስባለሁ፣ በእርሱ በኩል እወዳለሁ፣ በእርሱ በኩል እጸልያለሁ፣ በእርሱ በኩል አመልካለሁ፣ በእርሱ በኩል ወደ አብ እቀርባለሁ፣ በእርሱ በኩል እኖራለሁ። የክርስቲያን ሕይወቴ ገጽታ ሁሉ ተለውጧል፣ ምክንያቱም የሕይወቴ ምንጭ ተቀይሯል። ክርስቶስ ከእንግዲህ የእምነቴ ዓላማ ብቻ አይደለም፣ ነገር ግን በእኔ ውስጥ ያለው ሕይወት ራሱ ነው። የማምንበት ብቻ አይደለም፣ ነገር ግን አሁን በእኔ ውስጥ የሚኖረው ነው። ሐዋርያው ጳውሎስ በሚከተለው መንገድ በልበ ሙሉነት ሊያውጅ የቻለው ለዚህ ነው። ለእኔ ሕይወት ክርስቶስ ነው። ፊልጵስዩስ ምዕራፍ 1 ቁጥር 21። ጳውሎስ እያብራራ ያለው ሃይማኖታዊ ቁርጠኝነትን ወይም መንፈሳዊ ምርጫን አይደለም። እርሱ እያብራራ ያለው የህልውናውን እውነተኛ ፍሬ ነገር ነው። ሕይወት ራሱ ከክርስቶስ የማይነጠል ነገር ሆና ነበር። መኖር ከእንግዲህ በራስ ላይ የተመሰረተ ህልውና ሳይሆን በክርስቶስ ላይ የተመሰረተ መገለጥ ነበር። ክርስቶስ የመላው ሕይወቱ አካል፣ ምንጭ እና መግለጫ ሆኖ ነበር። የወንጌል መገለጥ ይህ ነው። ልጁ ሕይወትን ዝም ብሎ አይሰጠኝም። ልጁ ሕይወቴ ነው። በመንፈስ ቅዱስ አማካኝነት ያ ሕይወት ከእግዚአብሔር በተወለድኩት በእኔ ውስጥ አሁን እውነተኛ፣ ንቁ እና ዘወትር የሚሰራ ሆኗል። ከእንግዲህ ወደ ራሴ የጥበብ፣ የብርታት፣ የጽድቅ፣ የሰላም ወይም የመንፈሳዊ እድገት ምንጭ አድርጌ አልመለከትም። በእኔ ውስጥ ወደሚኖረው ወደ ክርስቶስ እመለከታለሁ። ብቃቴ በእርሱ ውስጥ ይገኛል። ማንነቴ በእርሱ ውስጥ ይገኛል። ጽድቄ በእርሱ ውስጥ ይገኛል። ድሌ በእርሱ ውስጥ ይገኛል። ከአብ ጋር ያለኝ ኅብረት በእርሱ ውስጥ ይገኛል። እግዚአብሔር ለእኔ ያዘጋጀልኝ ነገር ሁሉ በልጁ ውስጥ ተጠቃሏል። በውስጥ በሚኖረው ሕይወቱ ስኖርም የእኔ ይሆናል። ስለዚህ የክርስቲያን ሕይወት ክርስቶስን ለመምሰል የሚጣጣር የራስ ትግል አይደለም። ክርስቶስ በመንፈስ ቅዱስ አማካኝነት የገዛ ሕይወቱን በእኔ በኩል መግለጡ ነው። በሐሳቤ፣ በቃላቴ፣ በተግባሬ እና ከአብ ጋር ባለኝ ግንኙነት ውስጥ የሚገለጠው የልጁ ሕይወት ነው። ከዘመናት በፊት ተሰውሮ የነበረው አሁን ግን የተገለጠው ክብር ያለው ምስክር ይህ ነው። የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው። ቆላስይስ ምዕራፍ 1 ቁጥር 27።
የእግዚአብሔር ልጅ በመሆኔ ውርሴ ይህ ነው። ክርስቶስ ሕይወቴ ነው። ክርስቶስ ብቃቴ ነው። ክርስቶስ ጽድቄ ነው። ክርስቶስ ጥበቤ ነው። ክርስቶስ ሰላሜ ነው። ክርስቶስ ብርታቴ ነው። ክርስቶስ በሁሉ ውስጥ ሁሉ የሆነልኝ ነው። እኔ በእርሱ ስኖር እርሱም በእኔ ሲኖር ሕይወቱ ዘወትር በእኔ በኩል ይገለጣል። በመንፈስ ቅዱስም አማካኝነት ወደ ጠለቀ ከአብ ጋር ወደሚሆን የኅብረት ሕይወት ያመጣኛል። መንፈስ ቅዱስ አብን ይገልጣል። የመንፈስ ቅዱስ ሥራ የልጁን ሕይወት በእኔ ውስጥ በመስጠት ብቻ የተገደበ አይደለም። የእርሱ አገልግሎት ከዚህ እጅግ የላቀ ክብር ያለውና በጥልቅ ግንኙነት ላይ የተመሠረተ ነው። እርሱ ዘወትር አብን ለእኔ የሚገልጥልኝ፣ የአብን ልብ፣ የአብን ባህሪ እና የአብን አፍቃሪ ሕልውና በሕያው ግንዛቤ ውስጥ እንድለማመድ የሚያደርገኝ እርሱ ነው። ኢየሱስ ይህንን ጥልቅ እውነት እንዲህ ሲል አውቃል። የእውነት መንፈስ ከእኔ ወስዶ ለእናንተ ይነግራችኋልና። ዮሐንስ ምዕራፍ 16 ቁጥር 14። እነዚህ ቃላት መንፈስ ቅዱስ ከራሱ ተነስቶ እንደማይናገር ወይም ከክርስቶስ ውጪ አዲስ ነገር እንደማያስተዋውቅ ይገልጣሉ። ይልቁንም እርሱ የልጁ የሆነውን ይወስዳል፣ ለእኔም ይታወቅ ያደርገዋል። ልጁ ደግሞ አብን ፍጹም በሆነ መንገድ ስለሚገልጠው የመንፈሱ አገልግሎት በመጨረሻ ወደ ራሱ ወደ አብ እውቀት ያመጣኛል። መንፈስ ቅዱስ የአብን ልብ ይከፍታል። እርሱ ስለ እግዚአብሔር በአእምሮ እውቀት ደረጃ ብቻ መረጃ አይሰጠኝም። እግዚአብሔርን የማየውን መንገድ፣ በእርሱ ላይ የምታመነውን እምነት እና ከእርሱ ጋር ያለኝን ግንኙነት በሚለውጥ ሕያውና በተሞክሮ በሚታወቅ መንገድ ይገልጠዋል። እግዚአብሔር የራቀ ጨካኝ ወይም የማይታመን ሳይሆን ለዘላለም መልካምና ምሕረት የሞላበት መሆኑን በማሳየት የአብን መልካምነት ይገልጣል። ልጁን የሰጠው አብ ለሕይወትና እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ ደግሞ በነፃ እንደሚሰጠኝ ልቤን በማረጋገጥ የአብን አቅርቦት ይገልጣል። ሕይወቴ ተዘንግቶ ወይም ተረስቶ እንደማያውቅ ነገር ግን ዘወትር በመለኮታዊ ፍቅርና በትኩረት የተደገፈ መሆኑን በማስተማር የአብን እንክብካቤ ይገልጣል። ማንነቴ በአፈጻጸም ወይም በስኬት ላይ ሳይሆን በኢየሱስ ክርስቶስ በኩል በተገለጠው በእግዚአብሔር የማይለወጥ ፍቅር ላይ እንዲመሰረት በማድረግ የአብን ፍቅር ይገልጣል። መንፈስ ቅዱስ ዘወትር አብን ሲገልጥልኝ የመላው ሕይወቴ አካሄድ መለወጥ ይጀምራል። ፍርሃት በእምነት ይተካል። መጣጣር በእረፍት ይተካል። ጭንቀት በልበ ሙሉነት ይተካል። ርቀት በቀረቤታ ይተካል። በአብ እንክብካቤና አቅርቦት በነቃ ግንዛቤ ስር መኖርን እማራለሁ። ከእንግዲህ በጥረት ወይም በሃይማኖታዊ መጣጣር ሞገስን ለማግኘት እንደሚሞክር አገልጋይ ወደ እግዚአብሔር አልቀርብም። ተቀባይነት ለማግኘት ተስፋ እንደሚያደርግ ውጫዊ ሰው በፊቱ አልቆምም። ይልቁንም አስቀድሞ የልጁ ሕይወት እንዳለው እንደተወደደ ልጅ እመጣለሁ። መግቢያዬ በምግባሬ ላይ ሳይሆን ከክርስቶስ ጋር ባለው አንድነት ላይ የተመሰረተ ነው። ልበ ሙሉነቴ በራሴ አፈጻጸም ላይ ሳይሆን በመንፈስ ቅዱስ በተሰጠኝ በእኔ ውስጥ በሚኖረው በኢየሱስ ሕይወት ውስጥ ስር የሰደደ ነው። የወንጌል ውበት ይህ ነው። መንፈሱ ወደ ልጁ ሕይወት የሚያመጣኝ ብቻ ሳይሆን ከእርሱ ጋር ሳይቋረጥ በኅብረት እኖር ዘንድ ዘወትር አብን ይገልጥልኛል። በመንፈስ በኩል አብን እንደ ሐሳብ ብቻ ሳይሆን እንደ ሕያው እውነታዬ፣ እንደ ምኝ፣ እንደ እንክብካቤ እና እንደ ዘላለም ቤቴ አድርጌ አውቀዋለሁ። መንፈስ ቅዱስ ዓይኖችን ወደ አብ ሲከፍት ኢየሱስ ያየው በነበረው መንገድ አብን ማየት ይጀምራሉ። ኢየሱስ ሲታመነው በነበረው መንገድ በእርሱ መታመንን ይጀምራሉ። በመልካምነቱ ማረፍን፣ በአቅርቦቱ መደገፍን እና በፍቅሩ ጥበቃ ስር መኖርን ይጀምራሉ። አብ የራቀ የቴዎቬካው ሐሳብ መሆኑ ያበቃና የሕይወቴ ከሁሉ የላቀ የቅርብ እውነታ ይሆናል። መንፈስ ቅዱስ ዘወትር ልቤን ወደ አብ ይመራል። ለእያንዳንዱ ፍላጎት በአብ ላይ መደገፍን ያስተምረኛል። በራሴ ኃይል ከመጣጣር ይልቅ ከአብ መቀበልን ያስተምረኛል። መልካም ነገር ሁሉ ከአብ ልብ እንደሚነሳና በተወደደው ልጁ በኩል ወደ እኔ እንደሚፈስ ያስተምረኛል። መንፈስ ቅዱስ አብን ይበልጥ በገለጠልኝ ቁጥር ልቤ ይበልጥ በሰላም ውስጥ ይጸናል። ከእንግዲህ በራሴ አቅም ለመኖር እንደምታገል የቲም አልኖርም። በአፍቃሪ አባት እንክብካቤ ስር እንደተወደደ ልጅ እኖራለሁ። በእርሱ ዘንድ የምታይ፣ የምታወቅ፣ የምታወስ እና የምወደድ መሆኔን አውቃለሁ። የመንፈስ ቅዱስ ክብር ያለው አገልግሎት ይህ ነው። በሕይወቱ ካፈል ዘንድ ልጁን ለእኔ ይገልጣል። በፍቅሩ እኖር ዘንድ ደግሞ አብን ለእኔ ይገልጣል። በመንፈስ ቅዱስ አማካኝነት ዘወትር ወደ ጠለቀ ከአብ ጋር ወደሚሆን ኅብረት ይበልጥ ልጁን ወደ መምሰል እና እግዚአብሔር በኢየሱስ ክርስቶስ በኩል በነፃ ወደ ሰጠኝ ወደ መለኮታዊ ሕይወት ተሳትፎ ሙላት እመጣለሁ። አብ፣ ወልድና መንፈስ ቅዱስ በእኔ ውስጥ ይኖራሉ። ኢየሱስ በመላው መጽሐፍ ቅዱስ ውስጥ ካሉት ከሁሉ በላይ አስደናቂና ሕይወትን የሚለውጥ ተስፋ ሲሰጥ እንዲህ ሲል አውቃል። ማንም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ዮሐንስ ምዕራፍ 14 ቁጥር 23። እነዚህ ቃላት ምሳሌያዊ አነጋገር ወይም ቅኔያዊ መግለጫ ብቻ አይደሉም። በክርስቲያን ሕይወቴ እምብርት ውስጥ ያለውን ጥልቅ መንፈሳዊ እውነታ የሚገልጡ ናቸው። በክርስቶስ ፍጹም ሥራና በውስጥ በሚኖረው በመንፈስ ቅዱስ ሕልውና አማካኝነት እግዚአብሔር ራሱ በእኔ ውስጥ ይኖር ዘንድ ይመጣል። አብና ወልድ በመንፈስ ቅዱስ አማካኝነት በእኔ ውስጥ መኖሪያቸውን ያደርጋል። ይህ በውስጥ የመኖር መለኮታዊ ምስጢር ነው። እግዚአብሔር ከሕዝቡ የራቀ ሩቅ ወይም የተለየ ሆኖ አይቀርም። በእኔ ውስጥ ለመኖር በእኔ ውስጥ ቤቱን ለመስራት እና ከእኔ ጋር ቀጣይነት ያለው ኅብረትን ለመመስረት ይመጣል። መንፈስ ቅዱስ በእኔ ውስጥ ያለው ሕያው የእግዚአብሔር ሕልውና ነው። እርሱ ተራ ተጽዕኖ፣ ስሜት ወይም ጊዜያዊ ጉብኝት ብቻ አይደለም። እርሱ በእኔ ውስጥ የሚኖር የራሱ የእግዚአብሔር አካላዊ ሕልውና ነው። በእርሱ በኩል የአብና የልጁ እውነታ በውስጥ ሕይወቴ ውስጥ ሕያውና የሚሠራ ይሆናል። የአብን ልብ ስለሚገልጥ፣ የአብን ፍቅር ስለሚያሳይ እና የአብን ሕይወት ለእኔ ስለሚያስተላልፍ እርሱ የአብ መንፈስ ነው። የክርስቶስን ሕይወት በእኔ ውስጥ ስለሚሰጥ፣ እኔን ክርስቶስን እንድመስል አድርጎ ስለሚቀርጽ እና ልጁ ከአብ ጋር ወዳለው ግንኙነት ስለሚያመጣኝ እርሱ የልጁ መንፈስ ነው። በመንፈስ ቅዱስ አማካኝነት አብ በእኔ ውስጥ ይኖራል። ፍቅሩ ከእንግዲህ ዝም ብዬ የምሰማው ነገር ብቻ ሳይሆን በውስጤ የምለማመደው እውነታ ነው። እንክብካቤው ከእንግዲህ የራቀ አይደለም፣ ነገር ግን በዕለት ተዕለት ሕይወቴ ውስጥ ያለና የሚሠራ ነው። በመንፈስ ቅዱስ አማካኝነት ወልድ በእኔ ውስጥ ይኖራል። ሕይወቱ ከእኔ ውጪ ያለ አይደለም፣ ነገር ግን በልቤ ውስጥ ያለ ነው፣ የሚሠራ ነው።
ክርስቶስ ራሱ ሕይወቴ፣ ጽድቄ፣ ሰላሜ እና ከእግዚአብሔር ጋር ያለኝ ኅብረት ይሆናል። በመንፈስ ቅዱስ አማካኝነት እኔ በእግዚአብሔር ውስጥ እኖራለሁ። ከእንግዲህ በርቀት በፍርሃት ወይም ባለማወቅ ከእርሱ አልተለየም። ወደ ሕያው አንድነትና ወደ ማይቋረጥ የኅብረት ሕይወት ከእርሱ ጋር መጥቻለሁ። ይህ ታላቅ እውነትን ይገልጣል። ሥላሴ ከእኔ የራቁ አይደሉም። አብ ሊደረስበት በማይችል ግርማ ውስጥ በሩቅ ያለ አይደለም። ወልድ የታሪክ ሰው ወይም ውጫዊ አዳኝ ብቻ አይደለም። መንፈስ ቅዱስ ከሩቅ ሆኖ በእኔ ላይ የሚሠራ ኃይል ብቻ አይደለም። ይልቁንም በውስጥ በሚኖረው መንፈስ አማካኝነት እኔ ራሴ ወደ አብና ወደ ወልድ የኅብረት ሕይወት ውስጥ ገብቻለሁ። የእውነተኛ ክርስቲያን ሕይወት ትርጉም ይህ ነው። በመለኮታዊ ኅብረት ውስጥ የሚኖር ሕይወት ነው። እግዚአብሔር ራሱ በእኔ ውስጥ መኖሪያ ማድረጉን በተረዳ ግንዛቤ ውስጥ የሚኖር ሕይወት ነው። አብ በእኔ ውስጥ የሚወድበት፣ ወልድ በእኔ ውስጥ የሚኖርበት እና መንፈስ ቅዱስ ይህንን የዘላለም ኅብረት በእኔ ውስጥ የሚገልጥበትና የሚደግፍበት ሕይወት ነው። ስለዚህ እኔ የተተው የራቁ ወይም ብቻዬን አይደለሁ። እኔ የእግዚአብሔር ማደሪያ፣ የመንፈስ ቅዱስ ቤተ መቅደስ እና በአብና በወልድ የዘላለም ፍቅርና ኅብረት ውስጥ ተካፋይ የሆንኩ ነኝ። ኢየሱስ በዮሐንስ ምዕራፍ 17 ላይ በተመዘገበው ታላቅ የሊቀ ካህንነቱ ጸሎት ውስጥ ስለዚህ ክብር ስላለውና ስለ ዘላለማዊው እውነታ እንዲህ ሲል ጸልያል። እኔም በእነርሱ ዘንድ አባቴም በእኔ ዘንድ ሲሆን በአንድ ፍጹማን እንዲሆኑ። ዮሐንስ ምዕራፍ 17 ቁጥር 23። ደግሞም እንዲህ ሲል ያውጋል፣ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ። ዮሐንስ ምዕራፍ 17 ቁጥር 21። እነዚህ ቃላት የወንጌልን እጅግ ጥልቅ ምስጢራት ይገልጣሉ። ወደ መለኮታዊ ሕይወት ኅብረት የምመጣው ከውጭ ሆዴ እንደማይ እግረኛ ሳይሆን በኢየሱስ ክርስቶስ በኩል በራሱ በእግዚአብሔር ሕይወት ውስጥ ተካፋይ እንደሆን መለኮታዊ ፈቃዱ መሆኑን ያሳያል። ይህ አንድነት ማለት እኔ በባህሪ አብ፣ ወልድ ወይም መንፈስ ቅዱስ እሆናለሁ ማለት አይደለም። በመለኮት ውስጥ ያሉ አካላት ልዩነት ይጠፋል ማለት አይደለም፣ ወይም እኔ የራሴን ማንነት አጣለሁ ማለት አይደለም። እግዚአብሔር ብቻውን እውነተኛ አምላክ፣ የዘላለም ያልተፈጠረ እና በሕልውና ወሰን የሌለው መሆኑን የእግዚአብሔር ቃል ግልጽ አድርጎታል። ይልቁንም ይህ አንድነት ማለት በጸጋው በኩል ከክርስቶስ ጋር ባለው አንድነት ወደ እግዚአብሔር ሕይወት ተሳታፊነት መቻለው ማለት ነው። ሕይወቱ ሕይወቴ እንዲሆን እና እርሱ ከአብ ጋር ያለው ግንኙነት እኔ ከአብ ጋር ላለኝ ግንኙነት መሰረት እንዲሆን ከእርሱ ጋር በጥብቅ ተያይዣለሁ። በክርስቶስ ውስጥ በሕይወቱ እካፈላለሁ። በልጁ ውስጥ ያለው ሕይወት በመንፈስ ቅዱስ አማካኝነት ለእኔ ስለሚሰጥ የምኖረው በራሴ ራሱን በቻለ ምንጭ ሳይሆን በእኔ ውስጥ ባለው በክርስቶስ ሕይወት ነው። በክርስቶስ ውስጥ በኅብረቱ እካፈላለሁ። በአብና በወልድ መካከል ለዘላለም ያለው ያ ኅብረት በጸጋ በኩል እኔ የተሳብኩበት ነገር ይሆናል። በዚህም ከእግዚአብሔር ጋር በኅብረት እመላለሳለሁ። በክርስቶስ ውስጥ በልጅነቱ እካፈላለሁ። የእግዚአብሔር ልጅ ለልጅነቴ አምሳያና እውነታ ይሆናል። በእርሱም በኩል እንደ እግዚአብሔር ልጅ ይቀበላል። በክርስቶስ ውስጥ በውርሱ እካፈላለሁ። በሕግ ለልጁ የሚገባው ነገር ሁሉ በጸጋ ለእኔ ተሰጥቶኛል። በዚህም የእግዚአብሔር ወራሽና ከክርስቶስ ጋር አብሬ ወራሽ ሆኛለሁ። በክርስቶስ ውስጥ ከአብ ጋር ባለው የዘላለም ኅብረት እካፈላለሁ። በሥላሴ ውስጥ ያለው ፍቅር፣ አንድነት እና ኅብረት በመንፈስ ቅዱስ አማካኝነት አሁን የምኖርበት ከባቢ ይሆናል። አብ በዘላለም ግርማውና በምንጭነቱ አብ ሆኖ ይቀጥላል። ወልድ በዘላለም መካከለኛነቱና መግለጫነቱ ወልድ ሆኖ ይቀጥላል። መንፈስ ቅዱስ በውስጥ በመኖርና በማስተላለፍ የዘላለም ሥራው መንፈስ ቅዱስ ሆኖ ይቀጥላል። በመለኮት ውስጥ ምንም አይነት መደባለቅ፣ መተካካት ወይም የመለኮታዊ ማንነት መጥፋት የረከሰ ነገር የለም። ሆኖም በጸጋ በኩል በክርስቶስ በማመን እና በመንፈስ ቅዱስ እኔነት አማካኝነት ከእግዚአብሔር ጋር ወደ ሕያው አንድነት መጥቻለሁ። በተፈጥሮ ሳይሆን በጸጋ በኩል በሕይወቱ ተካፋይ እንድሆን ተደርጌያለሁ። አምላክ በመሆን ሳይሆን በክርስቶስ ውስጥ ከእግዚአብሔር ጋር አንድ በመሆን። የድነት ድንቅ ነገር ይህ ነው። ረቂቁና ከሁሉ በላይ የሆነው አምላክ የራቀ ሆኖ አልቀረም፣ ነገር ግን ከራሱ ጋር ወደሚሆን ኅብረት ሳበኝ። በኢየሱስ ክርስቶስ በኩል ወደ አብ ኅብረት ተመርቻለሁ። በመንፈስ ቅዱስም አማካኝነት በዚያ የዘላለም አንድነት ውስጥ ለዘላለም ጸንቻለሁ። በልጁ በኩል ዘወትር በአብ መኖር። የክርስቲያን ሕይወት ክርስቶስን በተቀበልኩበት ቅጽበት የሚያበቃ አይደለም። ያ ቅጽበት ዕድሜ ልክ የሚቀጥል ሕያው እውነታ መጀመሪያ ብቻ ነው። የክርስቲያን ሕይወቴ የሚጀምረው ልጁን በመቀበል ነው፣ ነገር ግን የሚቀጥለው በዕለት ተዕለት ጥገኝነት፣ ግንኙነት እና ከእግዚአብሔር ጋር ባለ ኅብረት ውስጥ በልጁ በኩል ዘወትር በመኖር ነው። በየቀኑ በክርስቶስ ሕይወት ውስጥ ወደ አዲስ ተሳትፎ እጋብዛለሁ። ይህ የአንድ ጊዜ ተሞክሮ አይደለም፣ ነገር ግን በጸጋ የሚደገፍ ቀጣይነት ያለው ግንኙነት ነው። በልጁ ውስጥ የተቀበልኩት ሕይወት በየቀኑ እንድኖርበት የተጠራውበት ያው ሕይወት ነው። በየቀኑ በእኔ ውስጥ ባለው ሕልውናው ላይ ይደገፋለሁ። የምኖረው ከራሴ ብቃት ሳይሆን በእኔ ውስጥ ካለው ከክርስቶስ ነው። የልጁ ሕልውና አልፎ አልፎ የሚመጣ ወይም የራቀ አይደለም፣ ነገር ግን በመንፈስ ቅዱስ አማካኝነት ዘወትር የሚኖርና የሚጸና ነው። በየቀኑ መንፈስ ቅዱስ ልቤን ወደ አብ ይመራል። ትኩረቴን ከፍርሃት ከመጣጣር እና በራስ ከመታመን ዘወትር ይመልሰዋል። አብ አባቴ መሆኑን ወደ ማመን፣ ወደ ዕረፍት እና ወደ ኅብረት ይመራኛል። በየቀኑ በአብ እንክብካቤ ስር እኖራለሁ። ለማይታወቅ ነገር አልተተውሁም ወይም ሕይወትን ብቻዬን እንድመራ አልተለቀኩም። በአብ ፍቅር፣ አቅርቦት እና ታማኝ መመሪያ ክፍል ውስጥ እኖራለሁ። በየቀኑ ከአብ አቅርቦት እቀዳለሁ። የመልካም ነገር ሁሉ ምንጭ እኔ ሳልሆን አብ ነው። በክርስቶስ በኩል ለእያንዳንዱ ፍላጎት ጸጋን፣ ለእያንዳንዱ ድክመት ብርታትን እና ለሁሉም ሁኔታ ጥበብን ዘወትር እቀበላለሁ። በየቀኑ የአብን ፍቅር እለማመዳለሁ። ይህ ፍቅር የራቀ ወይም የአእምሮ ንድፈ ሐሳብ ብቻ አይደለም። በእኔ ውስጥ በሚኖረው በልጁ ሕይወት በኩል የሚገለጥና በመንፈስ ቅዱስ በልቤ ውስጥ የፈሰሰ ነው። በእኔ ውስጥ ያለው የልጁ ሕይወት ዘወትር አባ አባት እያለ ይጮኻል። ይህ በእኔ ውስጥ ያለው የልጅነት ሕያው ምስክርነት ነው። እግዚአብሔር አባቴ መሆኑን ወደሚያሳይ የቅርብ ኅብረት የሚስበኝ የክርስቶስ መንፈስ የውስጥ ምስክርነት ነው። ስለዚህ መላው የክርስቲያን ሕይወቴ በመንፈስ ቅዱስ አማካኝነት በአብና በወልድ መካከል ባለው የዘላለም ግንኙነት ውስጥ ሕያው ተሳትፎ ማድረግ ይሆናል። በእግዚአብሔር ዘንድ ለዘላለም ያለው ነገር አሁን በጸጋ ለእኔ ተካፍሎኛል። እኔ የመለኮታዊ ሕይወት ተመልካች ብቻ አይደለሁም፣ ነገር ግን በእርሱ ውስጥ ተካፋይ ነኝ። አብ የነገሮች ሁሉ ምንጭ፣ የፍቅር፣ የጸጋ እና የሕይወት ፈሳሽ ነው።
ወልድ ነገሮች ሁሉ የተሰጡበት ሕይወት የአብ መግለጫና መገለጫ ነው። መንፈስ ቅዱስ አብንና ወልድን በውስጤ የሚያስታውቅና ከነርሱ ጋር ወደ ሕያው ኅብረት የሚያመጣኝ በውስጥ የሚኖር ሕልውና ነው። በልጁ በኩል ወደ አብ እመጣለሁ፣ በመንፈስ በኩል ወልድን እለማመዳለሁ። በዚህ መለኮታዊ ሥርዓት በኩል ከእግዚአብሔር ጋር ወደማይቋረጥ የኅብረት ሕይወት እመጣለሁ። በየቀኑ ሕይወቴ በእግዚአብሔር ከክርስቶስ ጋር እንደተሰወረ በጥልቀት እማራለሁ። በየቀኑ ክርስቶስ ባለፈው ዘመን ያዳነኝ ብቻ ሳይሆን በአሁኑ ዘመን የሚደግፈኝና ወደፊትም የሚያሻግረኝ መሆኑን እረዳለሁ። ብርታቴ በእርሱ ውስጥ ይገኛል። ሰላሜ በእርሱ ውስጥ ይገኛል። ጽድቄ በእርሱ ውስጥ ይገኛል። ልበ ሙሉነቴ በእርሱ ውስጥ ይገኛል። ከአብ ጋር ያለኝ ግንኙነት በእርሱ በኩል የጸና ነው። በልጁ ሕይወት ስኖር መንፈስ ቅዱስ በእግዚአብሔር ዘንድ ያለኝን የውርሴን ባለጠግነት ዘወትር ይገልጥልኛል። አብን ይበልጥ ሙሉ በሙሉ እንድታመን፣ በፍቅሩ ይበልጥ በጥልቀት እንዳርፍ እና ከተትረፈረፈ አቅርቦቱ ይበልጥ በነፃ እንድቀበል ያስተምረኛል። እኔ የቲም እንግዳ ወይም ተቀባይነትን የምፈልግ አገልጋይ ሳልሆን በአባቴ ቤት የምኖር የተወደድኩ ልጅ መሆኔን ዘወትር ያሳስበኛል። አብ ዘወትር ፍቅሩን በእኔ ላይ ያፈሳል። ወልድ ዘወትር ሕይወቱን ለእኔ ያካፍላል። መንፈስ ቅዱስ ዘወትር እነዚህን እውነታዎች በእኔ ውስጥ ሕያውና የሚሰሩ ያደርጋቸዋል። ስለዚህ ሕይወቴ የመለኮታዊ ኅብረት፣ የመለኮታዊ አቅርቦት እና የመለኮታዊ ፍቅር ቀጣይነት ያለው ተሞክሮ ይሆናል። በዚህ አንድነት በኩል በአባቴ ቤት እንደተወደደ ልጅ ለዘላለም እኖራለሁ። በልጁ ውስጥ ባለው ሕይወት እካፈላለሁ። ከአብ ከወልድ እና ከመንፈስ ቅዱስ ጋር ባለው የዘላለም ኅብረት ደስ ይለኛል። የድነቴ ደስታ ይህ ነው። የልጅነቴ እውነታ ይህ ነው። በኢየሱስ ክርስቶስ ለእኔ የተሰጠኝ የዘላለም ሕይወት ይህ ነው። አሜን። ነገሮች ሁሉ በልጁ ውስጥ የአብ የዘላለም ዓላማ፣ ከክርስቶስ ጋር ያለኝ አንድነት እና የልጅነት ውርስ። ዘመን ሳይጀምር የዓለም መሠረት ሳይጣል አንድም ኮከብ በሰማያት ላይ ሳይበራ የአብ የዘላለም ዓላማ አስቀድሞ በተወደደው ልጁ ውስጥ ተመስርቶ እንደነበረ በመገለጥ አያለሁ። በእግዚአብሔር ዕቅድ ውስጥ ያለ ማንኛውም ነገር ከክርስቶስ ውጪ ኖሮ አያውቅም። ልጁ በድነት ዕቅድ ውስጥ ድንገት የመጣ ሐሳብ አይደለም፣ ወይም ቆይቶ ወደ እግዚአብሔር ዓላማ የገባ አይደለም። ከዘላለም ጀምሮ አብ ነገሮች ሁሉ በልጁ ውስጥ በልጁ በኩል እና ለልጁ እንዲሆኑ ወስኗል። ክርስቶስ በሁሉም ፍጥረት፣ በሁሉም ዓላማ፣ በሁሉም ውርስ እና በሁሉም መለኮታዊ መገለጥ መካከል ይቆማል። ቅዱሳት መጻሕፍት ይህንን ክብር የተሞላበት እውነታ ግልጽ በሆነ መንገድ ይገልጡታል። የዕብራውያን መጽሐፍ እግዚአብሔር ዓለማትን በፈጠረበት በልጁ ለእኛ እንደተናገረ ያውጃል። ጳውሎስ ደግሞ ነገሮች ሁሉ በእርሱና ለእርሱ እንደተፈጠሩ ይገልጣል። ይህ ማለት ልጁ የፍጥረት ምንጭን ግብም ነው ማለት ነው። የሚኖረው ነገር ሁሉ መጀመሪያውን በእርሱ ያገኛል፣ ደጋፊ ኃይሉ በእርሱ ውስጥ ነው እና የመጨረሻ ፍጻሜው በእርሱ ውስጥ ይገኛል። ከክርስቶስ ውጪ እውነተኛ ትርጉም ያለው ምንም ነገር የለም፣ ምክንያቱም ሁሉም ነገር እርሱን ማዕከልና መድረሻ አድርጎ የተፈጠረ ነው። አብ ዘወትር ልጁ የነገሮች ሁሉ ወራሽ እንዲሆን አስበዋል። ኢየሱስ ራሱ አብ ልጁን ይወዳል፣ ሁሉን በእጁ ሰጥቶታል ሲል አውኋል። ዮሐንስ ምዕራፍ 3 ቁጥር 35። ደግሞ ሁሉ ከአባቴ ዘንድ ተሰጥቶኛል ብሏል። ማቴዎስ ምዕራፍ 11 ቁጥር 27። እነዚህ አዋጆች የክርስቶስን ወደር የሌለው ታላቅነት ይገልጣሉ። አብ ከልጁ የከለከለው ምንም ነገር የለም። ስልጣን ሁሉ፣ ክብር ሁሉ፣ ውርስ ሁሉ፣ ኃይል ሁሉ እና መለኮታዊ ዓላማ ሁሉ ለእርሱ ተሰጥቷል። በሰማይም ሆነ በምድር ከእርሱ ስልጣንና ውርስ ውጪ ያለ ምንም ነገር የለም። ልጁ ብቻ ለዚህ ውርስ የበቃ ነው፣ ምክንያቱም እርሱ ብቻ የማይታየው እግዚአብሔር ፍጹም ምሳሌ ነው። እርሱ የክብሩ መንጸባረቅና የባህሪው ትክክለኛ መግለጫ ነው። የአብ የሆነው ሁሉ የልጁ ነው፣ ምክንያቱም ልጁ ከአብ ጋር የገዛ ሕይወቱን፣ ባህሪውን እና ክብሩን ይጋራል። እርሱ በእድገት ወይም በሹመት ብቻ ወራሽ የሆነ አይደለም። እርሱ በዘላለም ግንኙነት ወራሽ ነው። እርሱ ከዘላለም ጀምሮ ልጅ ነው። በፍቅር፣ በጽድቅ፣ በቅድስና እና በመለኮታዊ ሕይወት ከአብ ጋር ለዘላለም አንድ ነው። ሆኖም የወንጌል ድንቅ ነገር ክርስቶስ የነገሮች ሁሉ ወራሽ መሆኑ ብቻ አይደለም። የላቀው ድንቅ ነገር አብ በውርሱ ካፈል ዘንድ እኔም ወደ ልጁ ለማምጣት መወሰኑ ነው። የእግዚአብሔር ዓላማ ከሩቅ ሆኖ ዝም ብሎ ይቅር ሊለኝ ብቻ አልነበረም። ዓላማው ከክርስቶስ ጋር ሙሉ በሙሉ ሊያገናኝና የእርሱ በሆነው ሁሉ ላይ እንዲካፈል ማድረግ ነበር። ይህ በመንፈስ ቅዱስ አማካኝነት ተፈጽሟል። መጽሐፍ ቅዱስ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሲል ያውጃል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13። በመንፈስ ሥራ አማካኝነት ወደ ራሱ ወደ ክርስቶስ ገብቻለሁ። እኔ የክርስቶስ ተከታይ ብቻ አይደለሁም። እኔ ከክርስቶስ የመማር ተማሪ ብቻ አይደለሁም። እኔ ከክርስቶስ ጋር አንድ ነኝ። መንፈሱ በልጁ ውስጥ ያኖረኛል፣ ሊነጠል በማይችል ሕያው አንድነትም ከእርሱ ጋር ያገናኛል። በክርስቶስ ውስጥ መሆን በእግዚአብሔር ፊት ሕጋዊ መቆም ከመኖር በላይ ነው፣ ምንም እንኳን ይህ መጽደቅን በእርግጥ የሚያጠቃልል ቢሆን። ይህ በልጁ ሕይወት ውስጥ መሳተፍ ነው። በዚህ አንድነት በኩል የእርሱ ሕይወት ሕይወቴ ይሆናል። የእርሱ ጽድቅ ጽድቄ ይሆናል። በእግዚአብሔር ፊት የእርሱ መቆም የእኔ መቆም ይሆናል። የእርሱ መግቢያ የእኔ መግቢያ ይሆናል። የእርሱ ውርስ የእኔ ውርስ ይሆናል። ሐዋርያው ጳውሎስ መንፈስ ራሱ የእግዚአብሔር ልጆች መሆናችንን ከመንፈሳችን ጋር ይመሰክራል። ልጆች ከሆንንም ወራሾች ደግሞ ነን፣ የእግዚአብሔር ወራሾችና ከክርስቶስ ጋር አብረን ወራሾች ነን ሲል ያውጃል። ይህ በመላው መጽሐፍ ቅዱስ ውስጥ ካሉት ከሁሉ በላይ አስደናቂ እውነቶች አንዱ ነው። አብ ልጁን የነገሮች ሁሉ ወራሽ አድርጎ ሾሞ፣ ከዚያም በጸጋው በኩል እኔን ወደ ልጁ አመጣኝ፣ በእርሱም ዘንድ ባለው ነገር ሁሉ እንድካፈል አደረገኝ። እኔ ከክርስቶስ ተለይቼ ለብቻዬ አልወርስም። ከእርሱ ጎን ለጎን የተለየ ውርስ የለም። ይልቁንም ውርሴ ሙሉ በሙሉ በእርሱ ውስጥ ይኖራል። እኔ አብሬ ወራሽ የሆንኩት ከራሱ ከወራሹ ጋር ስለተዋሃድኩ ነው። አብ ለክርስቶስ የሰጠው ሁሉ የእኔ ይሆናል፣ ምክንያቱም እኔ በክርስቶስ ውስጥ ነኝ። ሮሜ ምዕራፍ 8 ቁጥር 32 ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር ሁሉን ነገር እንዴት በነፃ ይሰጣል የሚለው ለዚህ ነው። የጸጋው አመክንዮ ኃይለኛና የማይናወጥ ነው። እግዚአብሔር ከሁሉ የላቀውን ስጦታ የገዛ ልጁን አስቀድሞ ከሰጠ ሌላው በረከት ሁሉ በእርሱ ውስጥ ተካቷል። የክርስቶስ መሰጠት ሌላውን የእግዚአብሔርን ጸጋ አቅርቦት ሁሉ ያረጋግጣል። ስለዚህ ነገሮች ሁሉ በልጁ ውስጥ ተሰጥተዋል። ሕይወት በልጁ ውስጥ ነው። ጽድቅ በልጁ ውስጥ ነው። ተቀባይነት በልጁ ውስጥ ነው። ውርስ በልጁ ውስጥ ነው።
ስልጣን በልጁ ውስጥ ነው። ወደ አብ መግቢያ በልጁ ውስጥ ነው። የእግዚአብሔር ተስፋ ሁሉ በክርስቶስ ውስጥ ይገኛል። ከእርሱ ጋር ባለው አንድነትም የእኔ ይሆናል። ሐዋርያው ዮሐንስ ይህንን እውነት በሚያስደንቅ ቀላልነት እንዲህ ይለዋል። ልጁ ያለው ሕይወት አለው። አንደኛ ዮሐንስ ምዕራፍ 5 ቁጥር 12። የዘላለም ሕይወት ዝም ብሎ ማብቂያ የሌለው ህልውና ብቻ አይደለም። የዘላለም ሕይወት በመንፈስ ቅዱስ አማካኝነት ለእኔ የተሰጠው የራሱ የእግዚአብሔር ልጅ ሕይወት ነው። ኢየሱስ ራሱ ሲጸልይ የዘላለም ሕይወትን እንዲህ ሲል ገልጦታል። እውነተኛ አምላክ የሆንኸውን አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ዮሐንስ ምዕራፍ 17 ቁጥር 3። ስለዚህ የዘላለም ሕይወት ግንኙነትና ተሳትፎ ያለበት ነው። በመንፈስ ቅዱስ አማካኝነት በልጁ በኩል ከአብ ጋር የሚደረግ ኅብረት ነው። የልጁን የገዛ ሕይወት መጋራት ነው። በአብ ፊት ባለው ልጁ ልጅነት ውስጥ መሳተፍ ነው። በክርስቶስ በኩል በአብና በወልድ መካከል ወዳለው ግንኙነት ውስጥ ይገባሉ። መጽሐፍ ቅዱስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው የሚለው ለዚህ ነው። ዮሐንስ ምዕራፍ 1 ቁጥር 12። ክርስቶስን መቀበል ከአንዳንድ እውነቶች ጋር መስማማት ብቻ አይደለም፣ ሕይወቱን መቀበል ነው። በእምነት በኩል በመንፈስ ቅዱስ ከእርሱ ጋር አንድ መሆን ነው። በልጁ ውስጥ ልጅ በመሆን ወደ እግዚአብሔር ቤተሰብ መግባት ነው። የልጁ ሕይወት ስላለኝ አሁን በአብ ፊት በልበ ሙሉነትና በመተማመን እቆማለሁ። ወደ እግዚአብሔር እንደ ሩቅ እንግዳ አልቀርብም። ሞገስን ለማግኘት እንደሚጥር አገልጋይ አልመጣም። የልጁን ሕይወት እንደሚጋራ እንደተወደደ ልጅ እመጣለሁ። በክርስቶስ ውስጥ የሚኖረው ያው መንፈስ አሁን በእኔ ውስጥ ይኖራል። አባ አባት እያለን ይጮኻል። ይህ እውነታ ጸሎትን ይለውጠዋል። ኢየሱስ አባትን በስሜ የምትለምኑትን ሁሉ ይሰጣችኋል ሲል አስተምሯል። ዮሐንስ ምዕራፍ 16 ቁጥር 23። በኢየሱስ ስም መጸለይ ሃይማኖታዊ ቀመርን ደጋግሞ ማውጣት አይደለም፣ ከክርስቶስ ጋር ያለኝን አንድነት መግለጥ ነው። በእርሱ ጽድቅ ተጎናጽፌ፣ በእርሱ ተቀባይነት ቆሜ፣ በልጅነቱ ተካፍዬ እና በሥልጣኑ ላይ ተደግፌ ወደ አብ እቀርባለሁ። ስለዚህ ጸሎት በክርስቶስ ሕይወት ውስጥ መሳተፍ ነው። በመንፈስ ቅዱስ በኩል በልጁ ወደ አብ እመጣለሁ። በመጽሐፍ ቅዱስ ውስጥ የተመሠረተው መለኮታዊ ሥርዓት ይህ ነው። አብ ምንጭ ነው፣ ወልድ መንገድ ነው፣ መንፈሱ ከእግዚአብሔር ጋር ወደ ሕያው ኅብረት የሚያመጣኝ ነው። በተጨማሪም በእኔ ውስጥ ያለው የክርስቶስ ሕይወት ዝምተኛ አይደለም። ኢየሱስ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ወደ አባቴም እሄዳለሁና ከዚህ የሚበልጥ ያደርጋል ሲል አውኋል። ዮሐንስ ምዕራፍ 14 ቁጥር 12። የተነሳው ክርስቶስ አሁን በመንፈስ ቅዱስ አማካኝነት በእኔ ውስጥ ይኖራል። ሕይወቱ ንቁ፣ ኃይለኛ እና አሸናፊ ነው። ይህ ሥልጣን ራሱን የቻለ ሥልጣን አይደለም። ከክርስቶስ ተለይቼ አልሠራም። በልጁ ውስጥ ልጅ ሆኜ እንቀሳቀሳለሁ። የማደርገው ነገር ሁሉ ከእርሱ ጋር ካለኝ አንድነት የሚፈልግ ነው። ሕይወቱ ኃይል ይሰጠኛል። መንፈሱ ይመራኛል። ሥልጣኑ በእኔ በኩል ይሠራል። ሕልውናው የመንግሥቱን እውነታ በምድር ላይ እንዲገልጥ ያስችለኛል። ስለዚህ የክርስቲያን ሕይወት ራስን ማሻሻል፣ ሃይማኖታዊ ጥረት ወይም ራሱን የቻለ መንፈሳዊ መጣጣር አይደለም። በክርስቶስ ሕይወት ውስጥ መሳተፍ ነው። የምኖረው ከአንድነት እንጂ ከልዩነት አይደለም። የምኖረው ከተቀባይነት እንጂ ከአፈጻጸም አይደለም። የምኖረው ከውርስ እንጂ ከመጣጣር አይደለም። የምኖረው ከልጅነት እንጂ ከባርነት አይደለም። በክርስቶስ ውስጥ እኔ ተቀባይነት አግኝቻለሁ፣ ምክንያቱም እርሱ ተቀባይነት አለው። በክርስቶስ ውስጥ እኔ ጻድቅ ነኝ፣ ምክንያቱም እርሱ ጻድቅ ነው። በክርስቶስ ውስጥ እኔ ወራሽ ነኝ፣ ምክንያቱም እርሱ ወራሽ ነው። በክርስቶስ ውስጥ እኔ ልጅ ነኝ፣ ምክንያቱም የልጁን ሕይወት ተቀብያለሁ። በክርስቶስ ውስጥ እኔ የበቃሁ ነኝ፣ ምክንያቱም የእርሱ ብቃት ብቃቴ ሆኗል። ከክርስቶስ ውጪ ምንም ውርስ፣ ምንም መግቢያ እና ምንም ሕይወት የረከሰ ነገር የለም። በክርስቶስ ውስጥ ግን ሙላት አለ። በእርሱ ውስጥ መንፈሳዊ በረከት ሁሉ አለ። በእርሱ ውስጥ ፍጹም ተቀባይነት አለ። በእርሱ ውስጥ የዘላለም ሕይወት አለ። በእርሱ ውስጥ ከአብ ጋር የማይበጠስ ኅብረት አለ። ስለዚህ የክርስቲያን ሕይወቴ ሙላት ይህ ነው። አብ የነገሮች ሁሉ ምንጭ ነው፣ ወልድ የነገሮች ሁሉ ወራሽ ነው እና መንፈስ ቅዱስ አብ ለእርሱ የሰጠውን ሁሉ እንድካፈል እኔን ከልጁ ጋር ያገናኛል። በአብ ፊት እንደተወደደ ልጅ እኖራለሁ፣ ከክርስቶስ ጋር አንድ ሆደ፣ በመንፈስ ተሞልቼ እና በማያልፍ ውርስ ውስጥ ጸንቼ። የወንጌል ክብር ይህ ነው። አብ ሁሉን ነገር ለልጁ ሰጥቷል። መንፈሱ እኔን በልጁ ውስጥ አኑሮኛል። ስለዚህ የክርስቶስ የሆነው ሁሉ በጸጋ የኔ ነው። በእርሱ ውስጥ ተቀባይነት አለኝ። በእርሱ ውስጥ ሕያው ነኝ። በእርሱ ውስጥ ወራሽ ነኝ። በእርሱ ውስጥ ልጅ ነኝ። በእርሱ ውስጥ የዘላለም ሕይወት አለኝ። በእርሱ ውስጥም በሙሉ ተወጄ ሙሉ በሙሉ ተቀብዬ እና በእግዚአብሔር የዘላለም ኅብረት ውስጥ ሙሉ በሙሉ ተካፍዬ ለዘላለም በአብ ፊት እቆማለሁ። አሜን። በመንፈስ ቅዱስ አማካኝነት በአብ ፊት በክርስቶስ ያለኝ ማንነት እግዚአብሔር በእኔ ውስጥ በመንፈስ ቅዱስ አማካኝነት የእርሱ እንዲሆን የልጁን መንፈስና ሕይወት ሰጥቶኛል። በመንፈስ ቅዱስ በኩል አባ አባት ብሎ የሚጮኸውን የዚያን የእግዚአብሔር ልጅ የገዛ ሕይወቱን ተቀብያለሁ። ይህ የክርስቶስ ሕይወት የራሴ ሕይወት ሆኗል። ልክ ኢየሱስ ራሱ ወደ አብ እንደሚቀርብ ሁሉ እኔም እንደተወደደ ልጅ ወደ አብ እንድጮህ ኃይል ይሰጠኛል። ሆኖም የልጁ ሕይወት ራሱ አብ ማለት አይደለም። ይልቁንም በኢየሱስ በማመን በኩል የገዛ ሕይወቴ ይሆናል። ኢየሱስ አብን አይተካውም፣ ነገር ግን ወደ አብ የሚቀርብበት ሕይወት፣ መንገድ፣ እውነት እና ሕያው መገናኛ ይሆናል። ኢየሱስ በእርሱ በኩል ወደ አብ እንደተወደደ ልጅ መጣ ዘንድ ሕይወቴ ሆኗል። በዚህ ውስጥ የእግዚአብሔር ፍቅር በሙሉ ክብር ተገልጧል። በእርሱ በኩል እኖር ዘንድ አንድያ ልጁን ሰጠኝ። በኢየሱስ በኩል እግዚአብሔርን እንደ አባት አድርጌ አመልካለሁ። በኢየሱስ በኩል ፍላጎቶችን አብን እለምናለሁ። በኢየሱስ በኩል አብ ለእኔ ያለውን ሁሉ እቀበላለሁ። ነገሮች ሁሉ ከአብ ናቸው፣ በልጁም በኩል ናቸው። እኔም በጸጋ ወደዚህ መለኮታዊ ሥርዓት ተመርቻለሁ። ልጁ ሕይወቴ ሆኗል። በመንፈስ ቅዱስም አማካኝነት ከእርሱ ጋር አንድ ሆኛለሁ። ከእግዚአብሔር ዘር እንድወለድ በማድረግ የእግዚአብሔር ልጅ ያደረገኝ ያው መንፈስ ቅዱስ አብን ለእኔ ይገልጥልኛል፣ ዘወትርም ወደ ሕልውናው ይመራኛል። ለእኔ ነገሮች ሁሉ ከእርሱ የሆኑ አንድ አምላክ አብ አለ። ነገሮች ሁሉ በእርሱ በኩል የሆኑ አንድ ጌታ ኢየሱስ ክርስቶስም አለ።
አንዴ የእግዚአብሔርን ልጅ ከተቀበልኩና በእርሱ በኩል ልጅ ከሆንኩ በኋላ በመንፈስ ቅዱስ አማካኝነት ሕይወቱን እንደ የገዛ ሕይወቴ አድርጌ በመውሰድ ዘወትር በሕይወቱ እንድኖር ተጠርቻለሁ። በዚያው መንፈስ ውስጥ በአብ ፊት እመጣለሁ፣ በእንክብካቤው በአቅርቦቱ እና በፍቅሩ ስርም እኖራለሁ። ስለዚህ አብ፣ ወልድ እና መንፈስ ቅዱስ ከእኔ የራቁ ወይም ከሕይወቴ የተለዩ አይደሉም። ይልቁንም እኔ ከእነርሱ ጋር ወደ ኅብረት መጥቻለሁ። ክርስቶስ በመንፈስ ቅዱስ የተሰጠኝ ሕይወቴ ነው። አብ በዚያው መንፈስ በእኔ ውስጥ የሚኖር የበላይ ገዢና አፍቃሪ አባቴ ነው። ኢየሱስ እኔና አባቴ እንመጣለን በእርሱ ዘንድ መኖሪያ እናደርጋለን ብሏል። ይህ ደግሞ በእግዚአብሔር ውስጥ ያለው የሕይወቴ እውነታ ነው። መንፈስ ቅዱስ አብና ወልድ በእኔ ውስጥ እንዲኖሩ የሚያደርግ የሁለቱም የአብና የወልድ መንፈስ ነው። በአንድ በኩል የልጁን ሕይወት በመስጠት የእግዚአብሔር ልጅ አደረገኝ፣ በሌላ በኩል ደግሞ ዘወትር አብን ይገልጥልኛል፣ ወደ አቅርቦቱም ይመራኛል። በዮሐንስ ምዕራፍ 17 ላይ ኢየሱስ እርሱ በአብ ውስጥ እንዳለ እኔም በእርሱ ውስጥ እንዳለው በዚህም አንድ እንድንሆን ገልጧል። እኔ ከእግዚአብሔር ጋር አንድ ሕይወት እጋራለሁ፣ በዚህ መለኮታዊ ሥርዓት ውስጥም ከእርሱ ጋር ለዘላለም አንድ ሆኛለሁ። ልጁ የነገሮች ሁሉ ወራሽ ይሆን ዘንድ አብ ነገሮችን ሁሉ በልጁ ውስጥ ለልጁ እና በልጁ በኩል ፈጥሯል። አብ ለተወደደው ልጁ ካዘጋጀው ነገር ሁሉ ወራሽ ሆኖ ከተሾመው ከእግዚአብሔር ልጅ ውጭ ያለ ምንም ነገር የለም። በመንፈስ ቅዱስ አማካኝነት አብ ከክርስቶስ ጋር አብሬ ወራሽ እንደሆነና የእርሱ በሆነው ሁሉ እንድካፈል እኔም በልጁ ውስጥ አኑሮኛል። ኢየሱስ አብ ሁሉን ነገር እንደሰጠው አውቃለሁ። ስለዚህ ነገሮች ሁሉ የልጁ ናቸው። ልጁ ካለኝና እኔ በልጁ ውስጥ ካለው ነገሮች ሁሉ በእርሱ በኩል ለእኔ ተሰጥተዋል። ልጁ ያለው ሁሉ የዘላለም ሕይወት አለው። ይህም እንደተወደደ ልጅ ወደ አብ በድፍረት ለመቅረብ የሚያስችል የራሱ የልጁ ሕይወት ነው። በልጁ ካመንኩ በእግዚአብሔር ነገር ሁሉ እንድካፈል የሚያበቃኝን ያንን ሕይወት ተቀብያለሁ። በኢየሱስ የማምን እኔ የዘላለም ሕይወት አለኝ። ያ ሕይወት የእግዚአብሔር ልጅ ያደርገኛል፣ ወደ አብም ለመቅረብ ልበ ሙሉነትን ይሰጠኛል። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው አብ ከእርሱ ጋር ሁሉ ነገር በነፃ እንዴት አይሰጠኝም? በኢየሱስ ማመን ማለት ከእርሱ ጋር አንድ መሆን፣ በእርሱ ውስጥ መጥለቅ እና በሕይወቱ መሳተፍ ማለት ነው። ስሙን፣ ጽድቁን እና ወደ አብ መግቢያ ያለውን የእግዚአብሔር ልጅነት ደረጃውን መቀበል ማለት ነው። ኢየሱስ በስሜ አባትን የምትለምኑትን ሁሉ ይሰጣችኋል ያለው ለዚህ ነው። በአብ ፈንታ ወደ ኢየሱስ አልመጣም፣ ነገር ግን በኢየሱስ በኩልና በስሙ ወደ አብ እመጣለሁ። በኢየሱስ ስም መጸለይ ማለት በአሁኑ ጊዜ በመንፈስ ቅዱስ በእኔ ውስጥ በሚኖረው በልጁ የገዛ ሕይወት ውስጥ ሆኖ በአብ ፊት መቆም ማለት ነው። ይህም ሕይወት ዝምተኛ አይደለም፣ ኃይለኛ ነው። በእግዚአብሔር ዘንድ የሥልጣን ሕይወት ነው። ኢየሱስ በዮሐንስ ምዕራፍ 14 ላይ በእርሱ የሚያምን እርሱ ያደረገውን ሥራ እንደሚያደርግ ወደ አብ ስለሚሄድም ከዚህ የሚበልጥ ሥራ እንደሚሠራ ተናግሯል። በስሙ የሚለምነውን ሁሉ እርሱ ያደርገዋል። ይህ በሥልጣን የሚመላለስ በኢየሱስ ክርስቶስ ሕይወት የሚኖር እና የአብን እውነታ በምድር ላይ የሚገልጥ የእግዚአብሔር ልጅ ሕይወት ነው። የእግዚአብሔር የዘላለም ዓላማ በመንፈስ በኩል በልጁ ውስጥ ወደ አብ የሚሆን ሕይወት። ከዘላለም ጀምሮ የእግዚአብሔር ዓላማ በኃጢአት ይቅርታ፣ በሥነ ምግባር መሻሻል ወይም በሃይማኖታዊ ሥርዓት መመስረት ብቻ ተወስኖ እንዳልነበረ በመገለጥ እረዳለሁ። የአብ የዘላለም ፈቃድ እምብርት ዘወትር እኔን በውስጥ በሚኖረው በመንፈስ ቅዱስ አማካኝነት ከልጁ ከኢየሱስ ክርስቶስ ጋር በሕያው አንድነት ውስጥ በማኖር ከገዛ መለኮታዊ ሕይወቱ ተሳታፊነት ውስጥ ማምጣት ነበር። ስለዚህ ወንጌል እግዚአብሔር ከእኔ ላይ ስለሚያስወግደው ነገር ብቻ ሳይሆን እግዚአብሔር ለእኔ ስለሚያካፍለው ነገር ጭምር ነው። ስለ ምሕረት ብቻ ሳይሆን በመለኮታዊ ሕይወት ውስጥ ስለ መሳተፍም ጭምር ነው። የክርስቲያን ሕይወቴ ከሩቅ ሆኖ ወደ እግዚአብሔር የሚቀጣጠል ራሱን የቻለ የሰው ጥረት አይደለም። እርሱ በእኔ ውስጥ የሚኖረው የክርስቶስ እውነታ፣ በውስጤ የሚኖረው የመንፈስ ቅዱስ ሕልውና እና አብ ምንኝ መገኛዬ እና የዘላለም ቤቴ የመሆኑ እውነታ ነው። ይህ ሕይወት በመላው መጽሐፍ ቅዱስ ውስጥ የማይለወጥ መለኮታዊ ሥርዓትን ይከተላል። ነገሮች ሁሉ ከአብ እንደ ምንጭ ይነሳሉ። ነገሮች ሁሉ እንደ ተሾመ ወራሽና መካከለኛ በሆነው በልጁ በኩል ወደ እኔ ይመጣሉ። ነገሮች ሁሉ በእኔ ውስጥ በሚኖረውና ከክርስቶስ ጋር በሚያገናኝኝ በመንፈስ ቅዱስ አማካኝነት በእኔ ውስጥ ሕያው እውነታ ይሆናል። በሁሉም ፍጥረት ማዕከል ውስጥ የእግዚአብሔር ልጅ ይቆማል። መጽሐፍ ቅዱስ በዓላማም ሆነ በትሩፋት ከእርሱ ውጪ ምንም ነገር እንደሌለ ይገልጣል። አብ ነገሮችን ሁሉ በልጁ ውስጥ በልጁ በኩል እና ለልጁ ፈጥሯል። ይህ ማለት ልጁ የፍጥረት አካል ሳይሆን የራሱ የፍጥረት መለኮታዊ ማዕከል ነው ማለት ነው። እርሱ ለፍጥረት ምክንያት፣ የፍጥረት መንገድ እና የፍጥረት ግብ ነው። ሁሉም ነገር ትርጉሙን በእርሱ ውስጥ ያገኛል፣ ወደ እርሱም ይመራል። የእግዚአብሔር ቃል ነገሮች ሁሉ በእርሱና ለእርሱ እንደተፈጠሩ ያውጃል። ይህ ልጁ የነገሮች ሁሉ ወራሽ ሆኖ እንደተሾመ ይገልጣል። እርሱ ከብዙ ወራሾች መካከል አንዱ ወራሽ አይደለም፣ ነገር ግን የአብን ውርስ ሙላት የሚቀበል ብቸኛው ወራሽ ነው። አብ ሁሉን ነገር በልጁ እጅ ሰጥቷል። ኢየሱስ ራሱ ሁሉ ከአባቱ ዘንድ እንደተሰጠው ያረጋግጣል። ይህ ማለት ከልጁ ይዞታ ውጪ የሆነ ምንም አይነት የሥልጣን ክልል፣ ምንም አይነት የፍጥረት ዓለም እና ምንም አይነት መለኮታዊ በረከት የለም ማለት ነው። ልጁ ብቻ የነገሮችን ሁሉ ውርስ ለመቀበል ሙሉ በሙሉ የበቃ ነው፣ ምክንያቱም እርሱ ብቻ የአብን መለኮታዊ ባህሪ ያለምንም ልክ ይጋራል። እርሱ በባህሪ በክብር እና በጽድቅ ከአብ ጋር ለዘላለም አንድ ነው። ስለዚህ እርሱ የአብ ፍቃድ ፍጹም መግለጫና የአብ የሆነው ሁሉ ፍጹም ተቀባይ ነው። ሆኖም የወንጌል ምስጢር የአብ ፍቃድ ልጁ ሁሉን ነገር በመቀበሉ ብቻ የሚያበቃ አለመሆኑ ነው። አብ በእርሱ ካፈል ዘንድ እኔንም ወደ ልጁ ለማምጣት ይፈልጋል። ይህ እኔን ከክርስቶስ ጋር በሚያገናኝና በእርሱ ውስጥ በሚያኖረኝ በመንፈስ ቅዱስ አማካኝነት ተፈጽሟል። ይህ አንድነት ምሳሌያዊ ወይም ውጫዊ አይደለም፣ ወደ ልጁ ሕይወት ውስጥ የምጠልቅበት እውነተኛ መንፈሳዊ እውነታ ነው። በክርስቶስ ውስጥ መሆን ማለት በእርሱ ሕይወት፣ በማንነቱ እና በአብ ፊት ባለው መቆም ውስጥ መኖር ማለት ነው። ይህ ማለት ስለ ልጁ እውነት የሆነው ነገር ሁሉ ከእግዚአብሔር ጋር ላለኝ ግንኙነት መሠረት ይሆናል ማለት ነው። እኔ በእግዚአብሔር ፊት ለብቻዬ አልቆምም፣ ነገር ግን በክርስቶስ ውስጥ እቆማለሁ። ይህ አንድነት የክርስቲያን ሕይወቴና የውርሴ መሠረት ነው። በልጁ ውስጥ ስለተቀመጥኩ ከክርስቶስ ጋር አብሬ ወራሽ ሆናለሁ። ይህ ማለት ከእርሱ ተለይቼ ውርስ አለኝ ማለት አይደለም፣ ነገር ግን በሕይወቱ ስለምካፈል በውርሱ እካፈላለሁ ማለት ነው። ውርሱ በክፍል የሚሰጥ አይደለም፣ ነገር ግን በክርስቶስ ውስጥ ሙሉ በሙሉ የተካተተና ከእርሱ ጋር ባለው አንድነት በኩል የሚጋራ ነው።
ልጁ ከአብ የሚቀበለው ሁሉ የእኔ ይሆናል፣ ምክንያቱም እኔ በልጁ ውስጥ ነኝና። መጽሐፍ ቅዱስ እግዚአብሔር ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ስለሆነ የሚለው ለዚህ ነው። የወንጌል አመክንዮ በክርስቶስ በተገለጠው መለኮታዊ ልግስና ላይ የተመሰረተ ነው። እግዚአብሔር አስቀድሞ ከሁሉ የላከውን ስጦታ በልጁ በኩል ከሰጠ የአብ የሆነው ሌላው ነገር ሁሉ ከእርሱ ጋር በነጻ ተካቷል። በክርስቶስ ላሉት የሚከለከል ምንም ነገር የለም፣ ምክንያቱም ሁሉ ነገር አስቀድሞ ለእርሱ ተሰጥቷል። ስለዚህ ልጁ መኖር ማለት አብ በልጁ ውስጥ ያኖረውን ሁሉ ማግኘት ማለት ነው። ልጁ ያለው ሕይወት አለው። ይህ ሕይወት ደግሞ የእግዚአብሔር ልጅ የዘላለም ሕይወት ነው። ይህ ሕይወት ከሞት በኋላ ዝም ብሎ መኖር ብቻ አይደለም፣ ነገር ግን በእኔ ውስጥ የሚኖረው የራሱ የክርስቶስ እውነተኛ መለኮታዊ ሕይወት ነው። እንደተወደደ ልጅ በአብ ፊት በልበ ሙሉነትና በድፍረት እንድቆም የሚያበቃኝ ሕይወት ነው። ስለዚህ የዘላለም ሕይወት ልጁ ከአብ ጋር ባለው ግንኙነት ውስጥ መሳተፍ ነው። እኔ ከዚያ ግንኙነት ውጪ ቆሜ ተመልካች አይደለሁም፣ ነገር ግን በክርስቶስ በኩል ወደዚያ ግንኙነት ውስጥ ገብቻለሁ። ልጁን በመቀበል አዲስ ማንነትና በእግዚአብሔር ፊት አዲስ መቆምን እቀበላለሁ። መጽሐፍ ቅዱስ በክርስቶስ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው የሚለው ለዚህ ነው። ይህ ልጅነት በተፈጥሮ የመጣ ወይም በምግባር የተገኘ ሳይሆን ከክርስቶስ ጋር ባለው አንድነት የተሰጠ ነው። በኢየሱስ ማመን ከአንዳንድ እውነቶች ጋር ከመስማማት በላይ ነው። በመንፈስ ቅዱስ አማካኝነት ከእርሱ ሕይወት ጋር አንድ መሆን ነው። የእርሱ ሕይወት በእኔ ውስጥ ገዢ እውነታ እንዲሆን በማንነቱ ውስጥ መጥለቅ ነው። በዚህ መንገድ በእግዚአብሔር ልጅ ውስጥ የእግዚአብሔር ልጅ ተደርጊያለሁ። ይህ ማለት በልጁ ልዩ መለኮታዊ ልጅነት ከክርስቶስ ጋር እኩል መሆን ማለት አይደለም፣ ነገር ግን በጸጋው በኩል በልጅነቱ መሳተፍ ማለት ነው። ይህንን አንድነት የሚፈጽመው መንፈስ ቅዱስ ነው። እርሱ የአብ መንፈስና የልጁ መንፈስ ነው። በእርሱ በኩል የክርስቶስ ሕይወት ለእኔ ይጋራል፣ የልጅነትም እውነታ የውስጥ ተሞክሮ ይሆናል። መንፈሱ የክርስቶስን ሕልውና ወደ እኔ ያመጣል፣ በልጁ ውስጥ ወደ አብ ያለውን ያንን ጩኸት በእኔ ውስጥ ይቀርጻል። ይህ የአባት ጩኸት ነው። ይህም በሰው ጥረት የሚመጣ ሳይሆን በውስጥ በሚሰራ መለኮታዊ ሕይወት የሚመጣ ነው። በመንፈስ ቅዱስ አማካኝነት ማንነትም ቀረቤታን ተሰጥቶኛል። በክርስቶስ ውስጥ የእግዚአብሔር ልጅ የመሆን ማንነት እና በልጁ ሕይወት በኩል እግዚአብሔርን አባት ብሎ የመጥራት ቀረቤታ። መንፈሱ ፍርሃትን፣ ርቀትን እና ሃይማኖታዊ መጣጣርን ያስወግዳል። በእነርሱም ፈንታ ልበሙሉነትን፣ ቀረቤታን እና ከአብ ጋር ያለውን የኅብረት ግንኙነት ይተካል። ኢየሱስ አብና ወልድ መጥተው በእኔ ውስጥ መኖሪያ እንደሚያደርጉ ተስፋ ሰጥቷል። ይህ በውስጥ የመኖር ጥልቀት ይገልጣል። እግዚአብሔር ከበላይ ወይም ከጎኔ ብቻ አይደለም፣ ነገር ግን በመንፈስ ቅዱስ አማካኝነት በእኔ ውስጥ ነው። የአብ ፍቅር፣ የልጁ ሕይወት እና የመንፈሱ ሕልውና በአንድነት የሚኖሩበት የእግዚአብሔር ማደሪያ ሆነ። ይህ በውስጥ መኖር በእኔና በእግዚአብሔር መካከል ያለውን ልዩነት አያጠፋም። አብ አብ ሆኖ ይቀጥላል፣ ወልድ ወልድ ሆኖ ይቀጥላል፣ መንፈስ ቅዱስም መንፈስ ሆኖ ይቀጥላል። ሆኖም በጸጋ በኩል ወደ እግዚአብሔር ሕይወት ተሳታፊነት መጥቻለሁ። በተፈጥሮ አምላክ አልሆንም፣ ነገር ግን በክርስቶስ በኩል ከባህሪው ተካፋይ ይሆናሉ። በሕይወቱ በኅብረቱ እና በውርሱ ካፈላለሁ። በዮሐንስ ምዕራፍ 17 ላይ ያለው የኢየሱስ ጸሎት ትርጉም ይህ ነው። እርሱ በአብ ውስጥ እንዳለ እኔም ከእግዚአብሔር ጋር ወደ አንድነት እመጣ ዘንድ በእርሱ ውስጥ እንድሆን ይገልጣል። ይህ አንድነት ወደ መለኮት መዋጥ አይደለም፣ ነገር ግን በክርስቶስ በኩል በመለኮታዊ ሕይወት ውስጥ መሳተፍ ነው። በመንፈስ ቅዱስ አማካኝነት በልጁ በኩል ከአብ ጋር የሚደረግ የኅብረት፣ የፍቅር እና የዘላለም ግንኙነት የጋራ ሕይወት ነው። ስለዚህ የክርስቲያን ሕይወቴ ከርቀት የሚኖር ሳይሆን ከአንድነት የሚኖር ነው። በክርስቶስ በኩል አብን አመልካለሁ። በክርስቶስ በኩል ወደ አብ እጸልያለሁ። በክርስቶስ በኩል ከአብ እቀበላለሁ። በክርስቶስ በኩል እንደ እግዚአብሔር ልጅ በመንፈሳዊ ሥልጣን እመላለሳለሁ። በኢየሱስ ስም መጸለይ ሃይማኖታዊ ሥነ ሥርዓት አይደለም፣ ነገር ግን አስቀድሞ ከእርሱ ጋር የተዋሃደ ሕይወት መግለጫ ነው። በእኔ ውስጥ በሚኖረው በልጁ ጽድቅ፣ ሥልጣን እና ልጅነት ውስጥ ሆኖ በአብ ፊት መቆም ነው። ክርስቶስ በመንፈስ ቅዱስ አማካኝነት በእኔ ውስጥ ስለሚኖር በመንፈሳዊ ሥልጣን ለመመላለስም እበቃለሁ። ክርስቶስን ከሙታን ያስነሳው ያው ሕይወት አሁን በእኔ ውስጥ ይሠራል። ኢየሱስ በእርሱ የሚያምን እርሱ ያደረገውን ሥራ እንደሚያደርግ ወደ አብ ስለሚሄድና መንፈስን ስለሚልክ ከዚህ የሚበልጥ ሥራ እንደሚሠራ የተናገረው ለዚህ ነው። ሥራዎቹ በሰው ችሎታ የሚመጡ አይደሉም፣ ነገር ግን ከእርሱ ጋር በተዋሃዱት በኩል በሚሠራው በክርስቶስ ሕይወት የሚመጡ ናቸው። ለማጠቃለል የእግዚአብሔርን የዘላለም ዓላማ ፍጹም መለኮታዊ የሕይወት ሥርዓት አድርጌ አያለሁ። ነገሮች ሁሉ ከአብ እንደ ምንጭ ናቸው። ነገሮች ሁሉ እንደ ወራሽና መካከለኛ በሆነው በልጁ በኩል ናቸው። ነገሮች ሁሉ በውስጥ በሚኖር ኃይልና ሕልውና በሆነው በመንፈስ ቅዱስ አማካኝነት ናቸው። ልጁ የነገሮች ሁሉ ወራሽ ነው፣ በእርሱም ውስጥ ውርስ ሁሉ የጸና ነው። በመንፈስ በኩል በልጁ ውስጥ እቀመጣለሁ፣ በልጁም በኩል ወደ አብ እመጣለሁ። ስለዚህ ሕይወቴ በእግዚአብሔር የዘላለም ሕይወትና ክብር ውስጥ በመካፈል በመንፈስ በኩል በልጁ ውስጥ በአብ ፊት እንደተወደደ ልጅ የሚኖር ቀጣይነት ያለው መለኮታዊ ኅብረት ተሞክሮ ይሆናል። አሜን።